ሁሌ በህይወታችን የምንቃረማቸው ነገሮች ወደ ህይወታችን የምናስገባቸው ነገሮች በእኛ የዝግጁነት መጠን የተወሰኑ ናቸው አይደል? ብዙ ጊዜ እንደምለው ውቅያኖስ ጋር ሄጄ ውሃ ማምጣት ከፈለኩኝ ማምጣት የምችለው ውሃ መቅዳት በምችልበት ዕቃ ልክ ነው አይደል? ማንኪያ ይዞ ሄደ ሰው በማንኪያ ይዞ ይመጣል። ድስት የያዘ በድስት ያክል፣ ሮቶ የያዘ በሮቶ የያዝነው ነገር ይወስነዋል ምን ያክል እንወስዳለን። the same thing with life አይደል? ህይወታችን ላይ ብዙ ጊዜ የምንፈልጋቸው ነገሮች ሁሉንም ማናገኘው ለምንፈልጋቸው ነገሮች መቀበያ ምን ያክል አዘጋጅተናል። አካላዊ፣ አእምሮአዊ፣ ስሜታዊ፣ መንፈሳዊ፣ ኢነርጂቲካሊ በእያንዳንዱ ዘርፍ መቀበል የምችለው ለዛ ነገር መቀበያ ምን ያክል ዝግጁ ነኝ። ብዙ ገንዘብ ልፈልግ እችላለሁ፣ ግን እነዚህን ገንዘቦች ተቀብሎ ወደ ህይወት ማሻገር የሚችል ሲስተም ክሬት አድርጌያለሁ ወይ? አካሌን ማፈርጠም ማሸንቀጥ ፈልግ ይሆናል፣ ግን ያንን ነገር ማስገባበት ወይም ደግሞ የምቀበልበት የአእምሮ ዝግጁነት አለኝ ወይ? ዝግጁነቱን ኦሬዲ ቼክ አድርገን ጀምረናል። በዝግጁነት ላይ እንዳላችሁ አውቀናል አይደል? ሁላችሁም ዝግጁ ናችሁ፣ ዘና ፈታ ብላችኋል። የሰብአዊ ምህንድስና አንዱ ቅኝት ተግባር ተኮር ነው። ሬዲት ቅድም ያነሳችልን አንድ ነጥብ ላይ ኤክስፒሪየንስ ምን ያክል ትልቅ ፓወር እንዳለው አስተውለናል አይደል? ሰብአዊ ምህንድስና ላይ አብዛኞቹ ዛሬ የምናንሸራሽራቸው ሀሳቦች ኤክስፒሪየንስ ተኮር ናቸው። ህይወታችን ኤክስፒሪየንስ ባደረግነው ልክ ነው አእምሮአችን ውስጥ ስሜታችን ውስጥ መረጃዎች መቅረት የሚችሉት ማለት ነው። ምን ያክሎቻችን ይዙስ ከኔ ጋር ከዚህ በፊት ፕሮግራም ብዙ ሳውላቅ ነው ዛሬ ታድዬ ወንደርፉል ቴንክ ዩ ሶ ማች ለሁላችንም። ማጋራችሁንም ሳይንሶች ልምምዶች ባለው ሰው ልክ ይዘት እንዳጋራ ብዬ ነው። ብዙዎቻችሁ ቆየት ያላችሁ ከሆናችሁ ማጋራችሁን ነገር ትንሽ ከፍ የሚያረኩኝ ለመሄድ እንዲያስችለኝ ነው። አዲስ ሰዎችን በዛ ካላችሁ ደግሞ መሰረታዊ ነገሮችንም ደግሞ ሚስ እንዳናረጋቸው እነሱ ላይም ትንሽ ጊዜ እንድንወስድ ብዬ ነው። የመጀመሪያው ነጥባችን ስለ ሰብአዊ ምህንድስና ይሆናል። ሜቢ ከዚህ በፊት የነበረው ስላይድ ላይ እንዳያችሁት ሰብአዊ ምህንድስና 3 አንኳር ይዘቶች ላይ ይንሸራሸራል። ጤና፣ ደስታና ልህቀት። እነዚህ ባህሪያት ምናልባትም ሁላችንም በህይወታችን እነዚህ 3 ባህሪያቶች ላይ ባለን ግንባታ ወይም ባለን እነጻ ነው የትኛውም ህይወት እንቅስቃሴያችን ላይ ልህቀትን ወይም ደግሞ ፍላጎታችንን ማሟላት የምንችለው። ልክ አንድ ሰው ጤናው ላይ እክል ካለ ገንዘብ ሰራ አልሰራ አደጋ አላደጋ መጀመሪያ ኒዱ ዛጋ ነው አይደል? ጤናውን ተውትና ሽንታችሁን ጥር አድርጓችሁ አሁን የፈለገ ኢንስፓይሬሽናል ነገር ባወራ ምን ያክል አቴንሽናችሁ ነው ይሆናል? እንድች ይያለን መቼ ነው ጥቼ መሻናው ምናምን ነው አይደል? the body is the most strong one ወይም ደግሞ በጣም በትልቅ ደረጃ ተጽዕኖ የሚያሳድር ህይወታችን ላይ አካላችን ላይ ብዙ ክሎች ካሉ ጤንነታችን ብዙ በውስጣችን ሰላምን የማይሰጠን ከሆነ ሌሎቹ ነገሮች ወደ ጎን የሚቀመጡ ናቸው። ጤና ስንል ግን አካላዊ ብቻ አይደለም አይደል? በጤና ድርጅትም ወይም በWHOም ስለ ጤና ሲነገር ወይም ደግሞ ሼር ሲደረግ ጤና ማለት ሁለንተናዊ አካልም ያምሮም የስሜትም በመንፈስም ያለን ጤነኝነት ከጤና ጋር የሚመደብ ነገር ነው። ጤና ስል ሁሉም ደረጃ ምን ያክል ሚዛናዊና ምን ያክል መሰረትን ቆንጥጫለሁ። አካሌ ምን ያክል ማረጋውን የምፈልገውን ነገር ማድረግ ይችላል። አእምሮዬ፣ ስሜቴ በዚህ ደረጃ። ደስታም ስንል የነዚህ ነገሮች ደግሞ መዋቀር ነው፣ መስመር መያዝ ነው። አካል፣ አእምሮ፣ ስሜት፣ ኢነርጂያችን መስመር የሚይዙ ከሆነ ደስተኝነት ዲፎልት ነው። ደስታ ይተገበራል እንዴ? እስቲ ደስታ ለስራ ብለን የምናደርገው ነገር ነው አይደለም አይደል? ደስታ ከባቢው የምንፈጥርለትና በዛ ከባቢ ውስጥ የሚወለድ ወይም በዛ ከባቢ ውስጥ የሚንሸራሸር ነገር ነው። ልህቀትም ስንል ውስጣችን ያለ ፍላጎት፣ ውስጣችን ያለ ፐርፐዝ፣ እሻት፣ እነዚህ ነገሮች በር ሲከፈትላቸው እነዚህም ይወጣሉ፣ ይፈሳሉ፣ ይሰራጫሉ እንደማለት ነውና ሰብአዊ ምህንድስና ላይ ብዙ እርከን ያላቸው ይዘቶች አሉ። ቀደም በህይወት በመጠኑ ስለኔ ሼር ያረጋችሁ ነበር። ትንሽ ምናልባት ለመጨመር ያክል የኔ ህይወት እና እንቅስቃሴ ጉዞ 2 መሰረታዊ ይዘቶች ላይ ይንሸራሸራል። አንዱ ባክግራውንድ የኪነ ህንፃ ነው። ህንፃዎች ላይ ከባቢዎችን በማነጽ ዲዛይን በማድረግ የሰዎችን ፍላጎት ወይም የሰዎችን ስሜት ምን ያክል መቀየር እንደምንችል በብዙ አመታት የኪነ ህንፃ ትምህርቶች ውስጥ አስተውያለሁ። የምንሄድበት የትኛውም ከባቢ እኛ ላይ ተጽዕኖ አለው አይደል? ለምሳሌ አረንጓዴ ነፋሻማ ሳር ያለበት ቦታ ጋር ስንሆን ምን ይሰማናል? መርካቶ ወይ ደግሞ ቆርቆሮ የሚቀጠቀጥበት ቦታ ስንሆን ምን ይሰማናል? የሚሸት ነገር ያለበት ቦታ ስንሆን፣ ጫና ያለበት ቦታ ኤቭሪ ኢንቫይሮንመንት እኛን ስሜት መቀየር ይችላል። ከባቢያችንን ግን እያጠበብን እንሄድ ትልቁ ከባቢያችን የትኛው ነው? ወይም ቤታችን የት ነው ስንል ቦሌ፣ ፒያሳ፣ ገርጂ ልንችላለን። በጣም ከቀረብ ነው ግን
this is our house ይሄ ነው ቤቴ ስለዚህ ይሄንን ቤትም ዲዛይን ማድረግበት መንገድ የኔን ስሜት የኔን ባህሪ በትልቅ ደረጃ ኢንፍሉዌንስ ማድረግ ይችላል ይሄንን ስንል አንዳንድ ጊዜ ሰዎች የሚጠይቁኝ ሰብአዊ ምህንድስና ስን እንዴ ፈጣሪ የሰጠን ነገር እኮ በቃ ኦሬዲ ሙሉ ነው ከዚህ በኋላ ምን ዲዛይን እናድርገው ልክ ነው ስማማለሁ ግን ፈጣሪ መሬቱንም ፈረሱንም ሰጥቶን እሱን ግን ጋልብ ካለው ደግሞ ትንሽ በእኛ ላይም እንትን ነው አይደል የሰጠን ስልክ ሶታ አለ የተሰጠን ሶታ ግን ምን ያክል መጠቀም እንችላለን ሶ የሰጠን ቴክኖሎጂ ትልቅ ነው ፈጣሪ ግን ይሄን ቴክኖሎጂ ባወቅነው ልክ ነው የምንጠቀመው አይደል የሆነ ሰው ስልክ ሰጠኝ እንዴት እንደሚሰራ እንዴት እንደሚደረግ ማላቅ ከሆነ it's just ማስቀመጠው ቁስ ነው የሚሆነው the same thing በሳይንስ እንደሚባለው ብዙ ሰዎች ያመሯቸውን 5% ራሱ አልተጠቀሙም ስጦታው ሰጥቶናል ግን ለመጠቀም we need the technology አይደል we need the process እንቅስቃሴው ምንድነው ማኑዋሉ አለ ነው የሰው ልጅን እንቅስቃሴ ምንገራበት ምንቃረምበት ሶ ከሱ አንፃርም ነው አንዱ ክፍልና ከኪነ ህንጻና የተለያዩ ሁለንተናዊ የሰው ልጅ አኗኗር ሳይንሶች ጋር የተፈጠረው ግንኙነት ሰብአዊ ምህንድስናን ወልዷል ሶ ሁለቱን በማዋሃድ ወይም ደግሞ በመቀመር የተለያዩ ኢንተርናሽናል የውስጣዊ የሰብአዊነት ሳይንሶችን አንዳንዶቹ ዮጋ ሜዲቴሽን ፕራኒክ ፕራክቲስ ኢነርጂ ወርክ ብዙዎቹ በዩኒቨርሲቲ ደረጃ የሚሰጡ ናቸው አንዳንዴ ስለ ዮጋ ሳወራ ለአንዳንድ ሰው ሩቅ የሆነ ያለ ነገር ይመስላቸዋል ዩኒቨርሲቲ ገብቼ የተማርኩት ትምህርት ነው እሱም በዩኒቨርሲቲ ደረጃ ላብራቶሪ ኖሮት የትንፋሽ ላብራቶሪ የእንቅልፍ ላብራቶሪ የአመጋገብ ላብራቶሪ ያንዳንዱ የሰውነታችን ባህሪያትን በሳይንስ ደረጃ የሚያጠና ሁለንተናዊ ሳይንስ ነው ሶ ሁለቱን በረምብ ያዋቅራል ከዚህ ጎን ለጎን በተለያየ የጤና ኮንፈረንሶች ላይ ሁለንተናዊ አስተዳደግ ላይ በዓለም አቀፍ መድረኮች ላይ ንግግሮችን አረጋለሁ ቴድ ቶክስ የተባበሩት መንግስታትና መሰል ቦታዎች ላይ ማለት ነው ሶ እነዚህ ነገሮችን በተለያየ ሜቢ ሚዲያ ተኮር ላይ ብዙዎቻችሁ ላያችሁት ሊሆን ይችላል ሚዲያ ላይም ሼር ለማድረግ እንሞክራለን አሁን ባለንበት አኗኗር በአገርም ባለምም ብዙ ሰዎች ውጫዊ እንቅስቃሴያችን ላይ ብዙ ክሎች አሉ እንዴት ነው ግን እነዚህን ይዘቶች ከውስጥ ጀምሮ ማነጽና መግራት የምንችለው የሚለው ላይ እነዚህን እናካፍላለን ሶ ክሁል የሚባል ማዕከል አለን ክሁል በግዕዝ ክህሎት የሚለውን ቃል ይይዛል ግዕዙ ላይ ግን ሰፋ ያለ ትርጓሜ ያለው ሶ ሁለንተናዊ አኗኗርን እንዴት ነው መቃኘት የምንችለው ክህሎታችንን ማዳበር የምንችለው የሚለው ላይ ይሰራል ባጭሩ ራያችንን ሼር አድርጋችሁ ለማለፍ ብዙ ሰዎች ህይወታቸው ላይ አንዱ ግብግባቸው ከህይወት ጋር ያለ ፍትጊያ ነው አይደል ብዙ ሰው እንደም ከሚባለው አባባል አንፃር ህይወትን ለማሸነፍ ኖራለው የሚል ሰው ተገጥማል አይደል ብለንም እናቀየናል ችግር የለውም ግን ስናስበው እኔ ህይወትን ለማሸነፍ የምሰራ ከሆነ እኔና ህይወት ባላንጣነን ወይስ ጓደኛ ነን ባላንጣ ነው አይደል ስለዚህ ጠዋት ተነስቼ ህይወት ላሸንፍ ብዬ የምነሳ ከሆነ እዛ ሞታ ላይ ከህይወት ጋር ወሬ ጥል ፈጥሬ ያለው ስለዚህ ያለኝን ህይወት በሙላ ያለኝን ገንዘብ በሙላ ያለኝን አቀም በሙላ ከዛ ግብግብ ላይ ነው ማውለው ትንሽ ዞር ብናረጋውና ከህይወት ጋር በፍቅር ለመወደቅ ወይም ህይወት በኔ ውስጥ ያለውን ባህሪ በረምብ ለማስተዋል እምኖር ከሆነ ህይወትን ለማሸነፍ ሳይሆን ህይወትን ሰለብሬት ለማድረግ ነው የምኖረው ስናሻግረው ደግሞ ከህይወት ጋር በፍቅር ያለ ሰው ምን ያክል እክል ውስጥ ይገባል እያንዳንዱ ህይወት እንቅስቃሴ ለኔ ግብአት እንደሆነ ባስተውል ሶ የክሁል ሁለንተናዊ ማዕከል ራዕይ የሰው ልጆች ከህይወት ጋር በፍቅር መወደቅ የሚችሉበትን ከባቢ መፍጠር ነው so letting humanity fall in love with life so ያንን ማድረግ ብንችል አብዛኛው ክሎቻችን አብዛኛው ግርግሮቻችን አብዛኛው ዓለም ላይ ያለ ጦርነት ከህይወት ጋር ያለን ግንኙነት ላይ ተመሰረተ ነውና ምን ያክል ከህይወት ጋር ያለን ግንኙነትን ማሻሻል ይችላል የሚለው ላይ ይቃኛል ማለት ነው so በክሁል ላይ በተለያዩ የስልጠና እንቅስቃሴዎችን እናደርጋለን አካላችን ላይ አእምሮአችን ላይ ስሜታችን ላይ የሚሰሩ በሁለንተናዊ ደረጃ ራስን ማወቅ የሚባለው ነገሮችን ብዙ እንሰማለን አይደል ራስን ማወቅ ግን ራስን ማወቅ ምንድነው ስለ ራስ ማንበብ ነው ስለ ራስ ዩቲዩብ ላይ ማየት ነው ስለ ራስ ብዙ መረጃዎችን መሰብሰብ ነው ብዙዎቻችን እናደርጋለን ግን ምን ያክል ራሳችንን እናሳውቀውናል አሁን ያልኳቸው ነገሮች ልክ አይደለም አንድ መንገድ ናቸው ወይም ደግሞ ስለነዚህ ነገሮች ማወቄ ጥሩ ነው ግን ኤክስፒሪየንስ ደረጃ ጋር ሲደርስ ነው ላይክ እዚህ ጋር ነገር ቁንጥጥ ሲያደርገኝ መቆንጠጡን ፊል አደርጋለሁ ኤክስፒሪየንሱ ምን እየተካሄደ እንዳለ ይነግረኛል ራስን ማወቅ እንደዚህ ኤክስፒሪየንስ የሚደረግ ቢሆን ደሳይል ሶ የሱ ጆርኒ አለ የሱ ፕሮሰስ አለ ሶ እሱ ጋርም ተኮር የሆኑ የተለያዩ ልምዶች የተለያዩ ስልጣናዎች የተለያዩ የተሞክሮ ጉዞዎችን እናረጋለን ሶ ዛሬ የሚኖረን አጠር ያለ ጊዜ ኤክስፐሪመንት እናረጋለን ሶ ላብራቶሪ ውስጥ ለማግባት ዝግጁ ናችሁ ከኔ ጋር ሬዲ ናችሁ አንዳንዶቹ ልምዶች ትንሽ ለኮምፕሽን ሊያደርጉ ይችላሉ እህል ያስሉን ይችላሉ ለሱ ሁሉ ዝግጁ ናችሁ በጣም አሪፍ ሶ
በሚኖረን እንቅስቃሴ አራት ክፍሎችን ቢያንስ ለመቃኘት እንሞክራለን። የሰብአዊ ምህንድስና አማዶች ናቸው። አምስተኛውን ሞር ወደፊት ሼር የምናደርገው ይሆናል። ትንሽ አድቫንስ እያደረግን ስንሄድ ወይም ደግሞ በውስጣዊ ጉዞ ውስጥ እያሰፋን ስንሄድ የምናገኘው ነው። ግን አራቱ መሰረታዊዎቹን ቀለል ያሉ ስለሆኑ እንሸራሸርባቸዋለን። አንዱ የአካል ምህንድስና አለው ወይም ደግሞ ፊዚካል ኢንጂነሪንግ፣ ከዛ የአእምሮ ምህንድስና ሜንታል ኢንጂነሪንግ፣ የስሜት ምህንድስና ኢሞሽናል ኢንጂነሪንግ እና የአቅም ምህንድስና ኢነርጂ ኢንጂነሪንግ። ሁሉም ላይ አጠር ያሉ ልምምዶችን ኤክስፒሪየንስ መደረግ የሚችሉ ነገሮችን ለማስተዋል እንሞክራለን። አካል ላይ ትንሽ እንሸራሸር። በአካል እንጀምር፣ ቀላሉ ፓርት ስለሆነ። ብዙ ጊዜ የተለያዩ ልምዶችን ስናደርግ፣ የተለያዩ ጥናቶችን ስናደርግ፣ የተለያዩ ስልጠናዎችን ስንወስድ ለምሳሌ ስለ አእምሮ ብዙ ይነገረናል አይደል? አእምሮአችንን ግን ግራብ አድርገን በኤክስፒሪየንስ ደረጃ ለማስተዋል ለብዙዎቻችን ትንሽ ራቅ ይላል። አካል ግን ቅርብ ነው። እጄን እያጠፍኩ እንደሆነ ማወቅ እችላለሁ አይደል? እግሬን እያጠፍኩ ነው። ፍላጎቴና ኤክስፒሪየንሱ ቅርብ ነው። አእምሮዬን እንዲህ ስለው አንዳንዴ አእምሮዬ ሹልክ ብሎ ይጠፋል። ወይም ብዙ ጊዜ እንደምለው እስቲ ሮዝ ዝሆን አታስቡ ብላችሁ ምንድነው የምታስቡት? አእምሮአችን በቃ የሆነ ትሪኪ ነው አይደል? የአእምሮን እንቅስቃሴ ለመግራት ሞር ትሬኒንግ ወይ ደግሞ ሞር ቅኝት ያስፈልጋል። ስለዚህ አካል ላይ የምናደርገው ኢንቨስትመንት መሬቱን ወይም ደግሞ ፋውንዴሽኑን ቢልድ ማድረግ ይችላል ማለት ነው። ስለ አካል መሰረታዊ አንድ ሁለት ነገሮችን ማጋራችሁ። አንዱ አንዳንዴም ከአእምሮአችን የበለጠ ሊያስገርሙን የሚችሉ ነገሮች አካላችን ውስጥ ይገኛሉ። ለምሳሌ ስልክ በጣም ኢቮልቭ እያደረገ ሲሄድ በፊት ጠቅጠቅ የሚለው ነበር አይደል? አሁን ስማርትፎን ታች ስክሪን ሆኗል አይደል? አካላችን ላይ ግን ብዙ ታች ስክሪን ቦታዎች እንዳሉ ምን ያክሎቻችን እናውቃለን? አካል ስንል አንኳር የሆነ ነገር ነው ብዙ ጊዜ የምናስተውለው። ግን አካላችን ውስጥ ራሱ አንዳንድ ክፍሎች በጣም ሴንሲቲቭ ቦታዎች ናቸው። እነዛ ቦታዎች ላይ የምናደርገው ተች እና ሴንሲቲቭ በሆንን ቁጥር ደግሞ የምናስተውለው መረጃ በጣም ጥልቀት አለው። በጣም ብዙ መረጃዎችን ማሻገር እንችላለን። ኢንፋክት በሜሞሪ ደረጃ ራሱ ብናነጻጽራቸው አእምሮና አካላችን ብዙ ጊዜ አእምሮ ላይ ነው ብዙ ትምህርቶች ብዙ ኢንስፓይሬሽኖች የሚሄዱት። ግን አካላችን በጣም ትልቁ የመረጃ ስቶሬጅ ነው እንበልና የዛሬ 6 ዓመት ምሳ ምን እንደበላ የሚያስታውሳል እንዴ? ምናምን 6 ዓመት ነው መቼም ከሳልም ብለን ከትላንት ወዲያ ራሱ አንዳንድ ሰው ሊያስተውል ይችላል። our intellectual mind is very clogged። አንዳንዴ መረጃዎችን ኦርጋናይዝ ለማድረግ ይቸገራል። ግን እንበልና የአይናችንን ቅርጽ ብናየው የወላጆቻችን አያቶቻችን እና ከዛ በፊት ያሉትን ሰዎች ራሱ መረጃ በቅርጽ ደረጃ እዚህ ጋር ይዞልን ቁጭ ይላል። አካላችን ምን ያክል ሜሞሪው ጠንካራ ነው ያያችሁ አይደለም? የ6 ዓመት ምሳ it remembers በጣም ብዙ ነገሮች። the human physiology ወይም ደግሞ አካላችን በጣም ትልቅ የሆነ ስቶሬጅ ካፓሲቲ አለው። በጣም ብዙ መረጃዎችን ስቶር ማድረግ ይችላል። ግን ሪትሪቭ ለማድረግ ደግሞ ቴክኖሎጂዎችን መጠቀም እንችላለን። ምናልባት አንዱ ሜቢ ሜንስትሪም ሳይንስ ላይ ሂፕኖሲስ ኦር ሂፕኖቴራፒ ወይም ደግሞ NLP ምንላቸው ሳይንሶች they somehow access ቤዚክ መረጃዎችን ጠለቅ ያሉት ግን ከዛም በጣም ዲፕ የሆኑ መረጃዎችን አክሰስ እንድናደርግ ያደርገናል። ምናልባት በጣም በልጅነታችን የሆነ ነገር ተከስቶ ህይወታችንን የሚያንሸራሽረው እሱ ነው። እኛ ግን ምን ሆኜ ነው ብለን እንታገላለን። ያንን መረጃ ሪትሪቭ አድርገን ምናልባት የሆነ ጊዜ 3 ዓመት ላይ የተከሰተ ትሮማ ሊሆን ይችላል። እሱ in my physical system ተቀምጧል መረጃው። አንዱ መረጃው የት እንደሚቀመጥ ማወቅ የምችል ከሆነ መረጃውን እንዴት ፕሮሰስ ማድረግን ማብላላት እንደምችል ማወቅ የምችል ከሆነ ያኔ ምን ያክል መረጃዎቻችን አክሰስ ማድረግ እንደምንችል ብዙ መረጃ እንወስዳለን። ራቅ ካለው ሐሳብ እንመለስና አካል ላይ የተወሰኑ ልምምዶችን ኤክስፕሎር እናደርጋለን። ከዛ ፊት እቺ ኔትወርክ መዘርጊያ ነች። ኔትወርክ መዘርጊያ ለምንድን ነው የምንጠቀመው? አንዳንዴ ሐሳባችን የሆነ ቦታ ከሄደ ወይም ደግሞ እንዲሁ ሰብሰብ እንድትሉ መፈልግ ከሆነ የሆነች ቃል እናገራለሁ። እኔ ታዲያስ ስላለው እናንተ ምን ትላላችሁ? በጣም አሪፍ። ታዲያስ በጣም አሪፍ። ስለዚህ አብረን ነን ማለት ነው ይሄንን መረጃ ስንሸዋወር። አካል ላይ እንሄዳለን። የአካል ምህንድስና ላይ የምናደርገው አንድ ኤክስፒሪየንስ ይኖራል። ኔክስት አሪል ፊዚካል ኢንጂነሪንግ ያልኳችሁ ነው ቅድም። እዚህ ጋር ብዙ የአካላችንን ብቃቶች ስትሬች ማድረግ ወይም ደግሞ ኤክስፓንድ ማድረግ ልምዶችን ልናደርግ እንችላለን። አንዱ በኔ ጉዞ ውስጥ አካሌን በጣም ለማወቅ ማድረጋቸው ብዙ ልምዶች ነበሩ። ማርሻል አርት፣ ታይቺ፣ አክሮባቲክስ፣ የብሬክ ዳንሲንግ ቲም ነበረኝ ከአመታት በፊት ምናምን። የተለያዩ ልምዶችን አደረግ ነበረ። ግን የግድ አካሌን ለማወቅ እነዚህ ነገሮች ሁሉ ማድረግ አለባችሁ አላችሁ። ከፈለጋችሁ እሰየው፣
እያንዳንዱ እንቅስቃሴ አካሌ ላይ ያሉትን መዋቅሮች ወይም ደግሞ ሃርድዌሩን እንድረዳው ያግዘኛል። ከዛ ጎን ለጎን ግን መሰረታዊ የምንላቸው ደግሞ አካል አካባቢ ያሉ ይዘቶች አሉ። ዛሬ ማገራችሁ ነገሮች ብዙዎቹ መሰረታዊ ይዘቶቹ ላይ ነው። እያሰፋናቸው ከሄድን ግን በደንብ መጨመር ይችላሉ። የሰብአዊ ምህንድስና ብዙ ጊዜ ሼር አደርገዋለሁ። ቤዚክ ኮርሱን ሙሉ ለሙሉ መውሰድ ከፈለገ አንድ ሰው 6 ቀን ይፈጃል። like 6 days ሙሉ ቀናት ዲፕ ኢመርሽን አለው። ያንዳንዱ ክፍል ቢያንስ 2-3 ቀን ድረስ ሊፈጅ የሚችል ስለሆነ ማለት ነው። እዚህ ግን በጣም ፈጣን ተቀባይ ስለሆናችሁ ባጭር ደቂቃ ገረፍ እያደረግናቸው እናልፋለን። ቦዲያችን አካላችን ላይ አንዱ መሰረታዊ ይዘት የአከርካሪያችን መዋቅር ወይም ደግሞ አቀማመጥ እንዲሁም ጤንነት ነው። ዘመናዊ አኗኗር አንዱ ከቀነሰብን ይዘት ውስጥ አብዛኛውን ጊዜ እንቀመጣለን አይደል? ስልጣና ውስጥ ተቀምጠን ነው፣ ታክሲ ውስጥ ተቀምጠን ነው፣ መኪና ውስጥ ተቀምጠን ነው፣ ቲቪ ሲናይ ተቀምጠን ነው፣ ቢሮ ውስጥ ተቀምጠን ነው። ስናስበው ላይክ ተቀምጠን የምናሳልፈው ጊዜ በጣም ሰፊ ነው። የሰው ልጅ ደግሞ ተፈጥሯዊ መዋቅር ብናይ መቀመጥ የሚባለው ነገር ይብን ወንበር ራሱ በጣም የቅርብ ጊዜ ክስተት ነው። በጣም ሪዋይንድ ብናደርግ የሰው ልጆች አኗኗር ላይ ወንበር የሚባል ነገር ሁሉ አልነበረም። ፒፕል በጣም ወደ ኋላ ከሄዳችሁ ምን ያደርጋሉ? ስኳት ነው የሚያደርጉት አይደል? ቁጭ ብለው ስኳት አድርገው ነው እንደዚህ የሚሰሩትን ነገር የሚሰሩት ምናምን። what happens አቀማመጣችን የአከርካሪያችን ጤና በትልቅ ደረጃ ኢንፍሉዌንስ ያደርጋል። ብዙ ጊዜ እንደውም ሼር አደርጋለሁ አዲሱ ሽንት ቤት ያስቀርብን ነገሮች ውስጥ አንዱ የምንቀመጥበት አቀማመጥ አለ። እሱም እንደ ወንበር ነው። የድሮ ሽንት ቤት ላይ ምን ያክሎቻችን ተጠቅመን እንደሆነ አላውቅም። በጣም ስኳት አድርገን ነው የምንቀመጥ። በጣም ስኳት ስናደርግ ምን ይከሰታል? አከርካሪያችን the spinal cord gets a stretch ያደርጋል። የትኛውም ተፈጥሯዊ መዋቅር ላይ አንዱ የምናስተውለው ወይም ደግሞ አንዳንድ የምዕራቡ ዓለም ላይ እንደሚሉት ዩዝ ኢት ኦር ሉዝ ኢት አይደል? አንድ ነገርን በተጠቀምነው ልክ ነው ስራ መስጠት የሚችለው። አንድ መኪና ዝም ብለን ብናስቀምጠው በ5 ዓመት ውስጥ አመድ ሊሆን ይችላል፣ ወይም ደግሞ ከስራ ጥቅም ውጭ ሊሆን ይችላል። ከተነዳ ከተሰራበት ግን 50 ዓመትም ሊቆይ ይችላል። አካልም እንደዛ ነው። ረጅም ሰዓት ተቀምጣችሁ ስትቆዩ ምን ይሰማችኋል? የሆነ ጫና አለው። ውስጣችን ያለው የተለያዩ የመረጃ መተላለፊያዎች ይዘጋጋሉ ምናምን። ከዛ ቦርድ እንሆናለን፣ እንደብረናል፣ እንነጫነጫለን ምናምን። ቅድም ስንጀምር ያደረግነው ነገር ጋር በተወሰነች ሰከንድ ውስጥ አእምሯችን ላይ ራሱ ለውጥ አላስተዋለን፣ ፈገግ ምናምን አለ። ምክንያቱም አካላችን ስለታደሰ ማለት ነው። አከርካሪያችን ላይ ያለው ጤና is very important። ካስተዋላችሁ ጠዋት ድመቶች ምን ያደርጋሉ? ይላሉ አይደል? ይጠራራሉ፣ ይሳሳባሉ ምናምን ነገር ሲምፕል ቲንግ። ብዙዎቹ ነገሮች ከተፈጥሮ ነው የምንማራቸው። እንስሳቶችን ካየን ጠዋት they stretch። አንዱ ግን ስትሬች የሚያደርጉት ምንድነው? እንደዚህ ሲንጠራሩ ስፓይናቸው ነው የሚሳሳበው። ስፓይን አንዱ መዋቅር ምንድነው? ብዙዎቹ መረጃዎች አካላችን፣ አእምሯችን፣ ስሜቶች ውስጥ የሚንሸራሽሩት በአከርካሪያችን ውስጥ ነው። ለዛ ነው ተፈጥሮ ወይም ፈጣሪ ሲሰራ በጣም ኢምፖርታንት የሚባሉትን የሰውነት ክፍሎች በትልቅ አጥንት መዋቅር ተሸፍኗል አይደል? ስፓይናል ኮርዳችን በቨርተብሬ ወይም ደግሞ አከርካሪ አጥንት ይሸፈናል። ብሬን በስካል በራስ ቅል ይሸፈናል። ምክንያቱም ብዙ መረጃ ያለው ነገር ዝም ብሎ ክፍት አይሆንም ማለት the same thing። ያ ደግሞ መረጃ አንዱ ይዘቱ እዛ አካባቢም እንቅስቃሴ መረጃ መንቀሳቀስ የሚፈልግበት ቦታ ስለሆነ ረጅም ሰዓትም ከተቀመጠ ይደድራል ወይም ደግሞ በረዶ ይሆናል ወይም መረጃ ፍሰቱ ይቀንሳል። በዛው ልክ ነው የሰው ልጅ ካስተዋላችሁ ዝም ብለን ስናይ ራሱ በእድሜ እየገፋ ስንሄድ 5 ዓመት ላይ የነበረን ደስተኝነት 10 ዓመት ላይ የነበረን ፈንጠዝያ 30-40 ዓመት ምናምን ላይ ረጅም ፊት እንሆናለን። ዋይ አከርካሪያችን እየተጫነ ወይም ደግሞ ሰዎች ሲያረጁ ካያችሁ አንዱ ቤዚክ ቼንጅ ምንድነው? their spine ይጎብጣል አይደል? that's ምንድነው? አከርካሪያችን ላይ ጫና የመጣ በሄደ ቁጥር እድሜያችን ራሱ ባይኖር ወይም ባያረጅ ሲስተማችን እያረጀ ይሄዳል። one simple technique is አከርካሪያችን ሁሉ ጊዜ መታደሱን ማስተዋል ነው። አንዱ is ረጅም ሰዓት መቀመጥ ከሆነ ቢያንስ የሶሻል ሚዲያ ትራከሮች አሉ አይደል? ስንት ሰዓት ተጠቀምኩኝ ሶሻል ሚዲያ አንድ ልጨምርላችሁ፣ ስንት ሰዓት ተቀመጥኩኝ በቀን እሱን ማስተዋል ጀምሩ። በቀን ከ3 ሰዓት በላይ መቀመጥ ከሆነ ቀይ መብራት አለብኝ። ምክንያቱም እድሳትን አንዱ አከርካሪ ውስጥ ነው የሚካሄደው ማለት ነው። doesn't make sense ሐሳቡ ሳይንሱን በረንብ እያዝነው እንድንሄድ ብዬ ነውና ሌላ ሞር ይሄንን ለሚቀጥለው ደረጃ ማሻገር የምትፈልጉ ሰዎች ዴይሊ ሜክ ሹር at least you do a physical stretch። መንጠራራት ብቻ ሙሉ ሰውነቴን ከተረከሰ ጀምሬ 1-2 ደቂቃ መንጠራራት ብችል ያኛው ኢንስታንትሊ የአእምሮዬን ብቃት፣ የትኩረቴን መጠን፣ የጤናዬን ሁኔታ በትልቅ ደረጃ ማሻሻል ይችላል። ትንሽ 1-2 ደረጃ ማሳለፍ ለምትፈልጉ ሰዎች አንዱ የሰብአዊ ምህንድስና ፕራክቲስ ላይ የምናደርገው ሃንጊንግ ፕራክቲስ ይባላል። መንጠልጠል ሜቢ ስፖርት አካባቢ ጂም አካባቢ ለምትሰሩ ሰዎች ፑል አፕ የምትሰሩ ከሆነ ኢትስ ቤተር። ግን ማንም ሰው ዝም ብለን የምንንጠለጠልበት ነገር አንዳንዴ በር ላይ ቤታችን ሊሆን ይችላል የበሯን ተነለቻል እሷ ላይ አድርገን እግራችን ልግቅ አድርገን እንደዚህ ብንሄድ ምንድነው ግራቪቲ ነው አረርታችን ይስበን። የግራቪቲን መጠቀም እንችላለን። በኪነ ህንጻ ባንዱ ሙያዬ
አንድ ሰው በረም ህንጻን ለመገንባት ግራቪቲን መጠቀም አለበት አይደል? በሲቪልም በስትራክቸራል ኢንጂነሪንግም ግራቪቲን መጠቀም ስንችል ስለ ግራቪቲ ማወቅ ነው አንዱ። ግራቪቲን በደንብ ባወቅን ቁጥር ግራቪቲ ለእኔ ጥቅም እንዲሁ ዝም ብዬ መቀመጥ ከሆነ አከርካሪ ግራቪቲ እየጨመቀው ይሄዳል። ሜክ ሴንስ? ጠዋትና ማታ የትኛው ሰዓት ላይ ነው ቁመታችን ረጅም ወይ አጭር የሚሆነው? የትኛው ላይ ይመስላችኋል በቁመት የምትረዝሙት? ጠዋት ላይ ራይት? ዋይ? ማታ ላይ ተኝተን አከርካሪያችን ምን ያደርጋል? ዲኮምፕረስ ያደርጋል ወይም ደግሞ ይዘረዘራል። ለዛ ከሆነ ጠዋት ላይ ፍሬሽ የምንሆነው አንዱ ምክንያት። ማታና ጠዋት ላይ አንድ ስራ ቢሰጣችሁ የትኛው ሰዓት ነው በደንብ መስራት የምትችሉት? ዴፊኒትሊ አይደለ? አእምሮ ስሜት ልንችላለን። አንዱ ግን ፋክተር ኢዝ ዘ ቦዲ። ጠዋት ላይ አከርካሪ ስለሚዘረዘር መረጃ በደንብ ነው የሚንሸራሸረው። ሶ ዩር አክቲቭ ሞር ፍሬሽ ነን። ሜክ ሴንስ? ሶ በጣም ቀላል የሚመስል ሳይንስ ነው እያጋራችሁ ያለሁት፣ ግን በጣም ትልቅ ፕሮፋውንድ ጤናችን ላይ አኗኗራችን ላይ አስተሳሰባችን ላይ ትልቅ ለውጥ ያመጣል ማለት ነው። ሜክ ሴንስ? ቀላል የሚመስል ግን ደግሞ ህይወታችን ላይ ብዙ ለውጥ የሚያመጣ። ሶ አንድ ኤክስፐሪመንት ደግሞ እናደርጋለን ዛሬ። ሶ ቅድም የተወሰኑ ሀሳቦች ሼር አደረኳቸዋለሁ፣ እነሱን እናገናኛቸዋለን። ሶ ውስጣችን የተለያዩ ታች ስክሪን ቦታዎች አሉ ወይም ደግሞ በጣም ብዙ መረጃን አክቲቬት ማድረግ የሚችሉ። ከነዚህ ውስጥ 2-3ቱን ሼር ለማድረግ ያክል ለምሳሌ ስናጨበጭብ እድሳት እናገኛለን። ብዙ ጊዜ የሚጨበጨብበት ቦታ ጋር ስትሆኑ አጋጣሚ ተጠቅሙበት ማጨብጨብ። ባጨበጨብን ቁጥር it activates our nervous system by the way። እና ረጅም ጊዜ ደብሮኝ ምናምን ከተቀመጥኩኝ ተነስቼ ላጨብጭብ ምን ሆነሃል ምናምን ሲሉ ላንተ ነው ማለት ነው ወይ ደግሞ ደስ ብሎኝ ነው ዛሬ ምናምን። ምክንያቱም እዚህ ጋር በጣም ብዙ ነርቭ ኢንዲንጎች አሉ that activate the whole nervous system። መንገድ ላይ ማጨብጨብ ይችላል። ይሄ ሰውዬማ ድሮም ጸጉሩንም ስናየው ትንሽ ተሻለ ነው አይ ምናምን ሊል ይችላል። that's fine። አንዳንዴ ከመስመራችን መውጣት ያለብን ብዙ ጊዜ ይሄ ማህበረሰባዊ አናናሮች የምንላቸው መጥፎ አይደሉም፣ ግን ሹሽ ኮስችን ተማረል አንዳንዴ ወይም ደግሞ ለምንድን ነው የምናደርጋቸው? ከተለመደው ነገር ወጣ ስንል ነው አንዳንዴ አዲስ ነገር የምናየው ኤክስፒሪየንስ ማድረግ የምንችለው። ሌላው ውስጥ እግራችን ነው። በኩሁል ላይ ወደ በኋላ ሼር አደርጋቸዋለሁ። አንዱ የምናደርገው የባዶ እግር ልምዶች፣ በባዶ እግር ከምድር ጋር መገናኘት። በጣም በወር አንደኛ የምናደርገው ፕሮግራም አለ የባዶ እግር ፌሽታ የሚባል። እዛ ላይ አትሊስት ግማሽ ቀን የኛ ኩል ፋሚሊዎች ቤተሰቦች ተሰባስበን ወደ ተፈጥሮ ቦታ እንሄዳለን። እዛ ላይ ዮጋ እንሰራለን፣ ትንፋሽ ልምድ እናደርጋለን፣ ጭቃ እናቦካለን ምናምን። የአንድ ወር እድሳት ሙሉ ሲስተማችን ሰርቪስ ተደርጎ ይወጣል ማለት ነው። ሌላው ትንሽ ስፔሲፊክ ብዙ ጊዜ በሳይንስ ብዙ ቦታ ማናስተውለው ኢዝ ጆሮአችን ነው። ኢንፋክት ኤቭሪ የአካላችን መዋቅር ጆሮአችን ጋር ነርቭ ኢንዲንግ አለው፣ ገመድ የተገናኘ አለው። ሶ ነርቭ ኢንዲንግ ስንል እጃችን ጋር ሁሉም ኦርጋኖቻችን የቱ ጋር እንዳሉ ማወቅ ይቻላል። ውስጥ እግራችን ላይ እያንዳንዱ ኦርጋን የቱ ጋር እንዳለ ማወቅ ይቻላል። ሶ ሪፍሌክሶሎጂ የሚባል ሳይንስ አለ። ለምሳሌ በሪፍሌክሶሎጂ አንድ ሰው ለምሳሌ ጉዳት ካለበት ስፓይኑ ላይ ኢንጁሪ ካለ፣ ልቡ ላይ ኩላሊቱ ላይ ችግር ካለ የዛ ኦርጋን ቦታና አግኝቼ ማሳጅ ባረገው በረም መታወቅ ይችላል። ሶ ኢንተረስትድ ከሆናችሁ you can learn about reflexology። ዛሬ አጭር ስለሆነ ዋና ነገሮች ነው የምንሸራሸረው። ጆሮ ጋር እንመለሳለን። የሰው ልጅን ጆሮ ስታዩት ሼፑን ይሄን ይመስል ምን ማስታወስ ይችላላችሁ? ምናልባት ራሳችሁን የሆነ አመት በኋላ ወደ ኋላ ሪዋይንድ ብታረጉ ጆሮ የሚመስል ቅርጽ ምን ማግኘት ትችላላችሁ? very good። ሶ እናታችን ማህፀን ውስጥ የነበርንበትን ሼፕ ካስታወሳችሁት አካል ያስታውሳል፣ ማይንድ ግን ብዙ የ6 ዓመቱን ምሳ ያስታውስም አይደል? ሶ the body remembers። ሶ ያኔ ምንድነው ቦዲያችን ወይም ሽል ፌተስ ህፃን ልጅ እናት ማህፀን ውስጥ ያለው ሼፕ is exactly like our ear እንደ ጆሮአችን ነው። እዛ ላይ ጆሮአችን አቀማመጡ ተገልብጦ ወይም ደግሞ ጭንቅላት ወርታቸው ነው አይደል? እናት ማህፀን ውስጥ ያለ ነው። ሶ ታች ላይ ያለው ምንድነው ክፍል ጆሮአችን ላይ ስናየው ኢር ሎብ ምንላት ክፍል ከምን ጋር ነው ኮኔክት የምታደርገው? ከብሬን ጋር። ጭንቅላት አይደል ወርታች ጋር ያለው ሽል ካየን ሼፕ። ሶ that's basically ሜታፈር አይደለም፣ ቅኔ አይደለም፣ it's basically scientific። so our brain አንድ ሳይንቲስት ነው ረጅም አመት ጥናት እያጠና ነበር በአኩፓንቸር። ስለ አኩፓንቸር ታውቁ ነው ኒድል ቴራፒ ይባላል ኢስተርን ሜዲሲን ውስጥ። ሶ በሱ ምንድነው የሚደረገው? አኩፓንቸር ላይ የተለያዩ ቦታዎች መረጃ መትቦች ሲደፈኑ ኤንሸንት ቻይኒዝ ሜዲሲን ውስጥ ብዙ ሺህ ዓመት በፊት በኒድል ቴራፒ የተዘጋውን ትቦ መክፈት ይችላሉ። በጣም በእውቀት ያላቸው ሰዎች ገመዶቹን ስለሚያውቃቸው። ሰፈራችን ውስጥ የተዘጋ ትቦ ካለ ድንጋይ ምናምን ሸፍኖት ውጪው ተሸፍኖ ከሆነ አናውቅም አይደል የቱ ጋር እንደተዘጋ፣ ወይ እስቲ እንጨት ምናምን አስገባና ክፈት ምናምን ተባብሎ ብቻ ይከፈታል። ያቺ ድንጋይ ስትወጣ ውሃው ይፈሳል፣ ሽታው ይቀንሳል፣ ቆሻሻው ምናምን ይወርዳል። ደሴም የሰው ልጅ መዋቅር ያቺ ትቦ አንድ ነች። የሰው ልጅ ግን ትቦ በሰብአዊ ምህንድስና ሳይንስ ውስጥ ወደ 72000 ገመዶች አሉ፣ የተለያዩ መረጃ መተላለፊያዎች።
ሶ ብዙዎቹ ብሎክ ይሆናል አንዳንዶቹ በአመጋገባችን አንዳንዶቹ በስሜቶቻችን ሶ ጆሮአችን the ear lobe is connected to the brain ከአንጎል ጋር ይገናኛል ሶ እሱን አክቲቬት ማድረግ by the way directly አንጎላችንን አክሰስ እንድናደርገው ወይም ደግሞ ማውሱ ነው ብላችሁ አስቡት ማውስ እንጠቀም ስክሪኑ ላይ እንቅስቃሴ ያለ አይደል so this is the mouse in fact ሼፑም ቀረብ ይላል so ምንድነው የምናደርገው ear lobe-አችንን ማሳጅ ማድረግ ነው እስቲ let's try it so ear lobe የታችኛው የጆሮ ክፍል just ማሳጅ ብቻ በማድረግ you activate the brain ሌየር እየጨመርንበት ሌየር ነው ሁለተኛ ሳይንስ ኤሌመንተሪ ባዮሎጂያችን ላይ ካስተዋለን ቀኝ አንጎል የትኛውን ሰውነት ክፍል ነው የሚያዘው በግራ በኩል ያለው አይደል ግራ አንጎል ደግሞ ቀኝ ሳይዱ ስለዚህ እቺ ጆሮ የትኛው ቤተሰብ ነች የቀኝ አንጎል ሶ ኢን ፋክት እቺኛዋን ማሳጅ ስናደርግ የትኛው ብሬን ነው አክቲቬት የሚደረገው the right brain the same thing በሁለቱ ማለት ነው to create more integration ሁለቱ አንጎሎች ተጣምረው እንዲሰሩ you cross your hands እጃችንን ክሪስ ክሮስ እናደርጋለን ክሪስ ክሮስ ስናደርግ ግን በጣም ኢምፖርታንትሊ ማስተዋል ያለብን ግራ እጃችን ከውስጥ ነው ያለበት so there is ሰፊ ሳይንስ ከዚህ ጋር ቢሃይንድ ያለ ግን ቢያንስ ሳይንሱን ብቻ እንጌጅ ለማድረግ ግራ እጃችንን ከውስጥ እናደርግና ጆሮአችን ይዛለን ጆሮ ስንይዝ አውራጣታችን ወደ ውጭ ነው መሆን ያለበት አውራጣታችን ወደ ውጭ ይሆናል ቀኝ እጅ ከላይ ይሆናል so just when you do this ብሬናችን ኢንተግሬትድ ሆኖ ነው የሚሰራው ወይም ደግሞ it's called brain synchronization ይባላል so እንደዚህ ማሳጅ ስናደርግ ሁለቱ አንጎሎች አብረው መስራት የሚችሉበት ብቃት ይጨምራል ማለት ነው ሁለተኛ ሌየር ይሄ ነው ሶስተኛውና ጥቅሙን ወደሚቀጥለው ደረጃ ማሻገር ከፈለግን we'll add what's called squat ቀደም ሼር ያደረኳችሁ ሳይንስ አለ አይደል ስለ ስፓይናችን so በአንድ እንቅስቃሴ ውስጥ ብዙ ስራዎችን አክቲቬት ማድረግ እንድንችል ነው so አከርካሪያችን ውስጥ ነው ብዙ መረጃ የሚንቀሳቀሰው ወይም ደግሞ ወደዚህ ሲኒማ ወይም ወደዚህ ህንጻ መብራት ወይም ፓወር ይዞ መጣዋናው ገመድ አለ አይደል እሱ ገመድ ላይ ነው ዋናው መረጃ ያለው እሱ ከተቆረጠ እያንዳንዱ ኤሌክትሪካል ሲስተም ይቆማል ለሰው ልጅ ሲስተም ዋናው የፓወር ኬብል የትኛው ነው is the spinal cord እሱ ጋር መረጃ ከተቋረጠ ብዙ ጊዜ ፓራላይዝድ የሚሆኑ ሰዎች ከቁጥጥር ውጪ እግራቸው እጃቸው የሚንቀሳቀሰው አከርካሪ ላይ የሆኑ ቦታዎች ላይ ገመዶች ሲበጣጠሱ ነው አንዳንዴ ደግሞ ቱ ማችም እዛ ቦታ ጋር ጫና ሲኖር አንዳንዴ ዲስክ ስላይድ ወይም የአከርካሪ አጥንት መሸራተት ወይም ደግሞ አከርካሪ አጥንቶች ነርቭ ጨመቁ ሲባል ሰምታችሁ መጣው ከሆነ እነዛ ገመዶች ጫናው ሲሆኑ አካራችን ውስጥ አምሯችን ውስጥ ብዙ ለውጦች ይመጣሉ በዚህ ጋር ገናው ከጤና አኳያ ብቻ ሳይሆን ኢቭን ከሁለንተናዊነት ልቀት አኳያ ነው ሳይንሱን የምናየው ለዚህ ልምድ አንድ ጊዜ ሁላችንም እንቆማለን ኤክስፐሪመንት ለማድረግ ዝግጁ ነን ብላችኋል ስለዚህ we'll explore so ከፊታችን ቁጭ ለማለት የሚያስችለንን ስፔስ እንዳለ እናስብ ካልተመቸን ወንበሩንም ከፈታ አድርገው ወንበሩ ላይ ቁጭ ማለት እንችላለን so ስኳት ነው የምናደርገው ካልሆነ ፊታችንን ዞር ማድረግ እንችላለን ጥግና ጥግ ያላችሁ ተወጣ ማለት እንችላላችሁ ድለኛ ያላችሁ so መሀል ያለ ነው ሜክ ስፔስ so ስኳት ነው የምናደርገው በልምምዱ ቅድም እንዳልነው ግራ እጃችን ቀኝ ጆሮን ይይዛል ቀኝ እጃችን ደግሞ ግራ ጆሮን ይይዛል so we hold the ear lobes so እነዚህን ከያዘን በኋላ ትንፋሽ ስናስገባ ወርታች ነው የምንቀመጠው ትንፋሽ ስንለቅ ደግሞ ወደ ላይ so we breathe in down we breathe out up ምን ያክል ነው ዳልን የሚለው የሰውነታችንን አቅም ነው በጣም ሰውነቴ ድር ያለው ከሆነ እዚህ ድረስ ብቻ ከወረደ ችግር የለውም አንዳንዶቻችን ወደ ይችላል ቁጥጥ ማለት ብሎ መነሳት የሚችል ሰው ካለ ሰየው ነው go as deep as you can the most important is አከርካሪያችን ቀጥ ማለት ነው አናጎነበስም እንደዚህ ይሄኛው ሙሉ አከርካሪ ጽዳት ነው ባይዘው ሰርቪስ ነው የምናደርገው አከርካሪያችን ውስጥ ያለው ስንት ላይ መረጃ ትቦች ማደስ ነው በዛው ደግሞ ብሬናችን አክቲቬት ይደረጋል ሶ ይሄኛውን ልምምድ ሰዎች ኢንፋክት በኢነርጂ ካሜራ ስካን ሲያደርጉት የብሬናችን ንቃት 3 እጥፍ ደረጃ ማደግ ይችላል ስለዚህ ክሬቲቪቲያችን it's becomes 3 times ትኩረታችን አስተውሎታችን እነዚህ ሁሉ የአንጎል ብቃቶቻችን እስከ 3 እጥፍ ድረስ መሻሻል ይችላሉ በአጭር የ2 ደቂቃ ልምምድ ማለት ነው good so ይሄንን ሚኒመም 7 ጊዜ ነው የምንሰራው ከቻለን 14 ጊዜ ለአንዳንድ ሰዎች 21 ጊዜ ማድረግ ይችላል so በቀን ከአንድ ጊዜ በላይ አንሰራውም ብዙ የሆነ ውስጣዊ እንቅስቃሴ ስላለው as a caution ለሴቶች ወራዊ ሳይክላችሁ ከሆናችሁ if you are on your monthly cycle you don't have to do the massage just do the squat ብቻ ይሄኛው እንዴ ስናደርግ ብዙ ኤሌክትሪካል ቻርጅ ነው ከታች ወር ላይ የሚሄደው so when you are on your monthly period ወይም ደግሞ ወራዊ ሳይክላችሁ ላይ ስትሆኑ ከታችና ከላይ ያሉትን መረጃዎች ነው ምናንቀሳቀሰው ወይም ደግሞ ወርታችሁ ወርታችሁ የምንወስደው ስለዚህ ታች አካባቢ መወገድ ያለበት ኢነርጂ ስላለ እሱን ወደ ላይ እንዲመጣ አንፈልግም that's why so if you are in your period ወይም ወራዊ ሳይክላችሁ ልኮናችሁ 2 ቀን በፊትና 2 ቀን በኋላ ይሄ ልምድ አናረጋው ግልጽ ነው አይደል so ሳይንሱ ከተፈጥሮ ጋር አብረን በተዋቀረ ነው የሚለውንም እንድታስተውሉ ነው ቤኔፊት ዋይዝ ግን ለሁላችንም ጠቃሚነት አለው ኢንፋክት አይናችሁ ላይ ኢሹ ላለባችሁ ሰዎች አይናችሁን በጣም አክቲቬትድ ይሆናል ድሮኔ መነጽር አደረግ ነበር so በተለያዩ ሰባዊ ምንድስና ልምዶችን መነጽር የሚያወለኩት so እንቆማለን ግራጅ
ጆሮ ይዛል፣ ቀኝ እጅ ጆሮ ይዛል። አብረን እንሰራለን 7 ጊዜ ከቻለን ደግሞ 14 እናደርጋለን። ሬዲ ትንፋሽ ሳብ በአፍንጫ ለቀቅ በአፍንጫ ሳብ 2 ለቀቅ 3 ለቀቅ 4 ለቀቅ 5 በጣም አሪፍ ፈገግታ ይቻላል 6 7 8 እዚህ ጋር ማረፍ የሚፈልግ ሰው ማረፍ ይችላል። ኃይል ጨምር ላይ ያለ ሰው ደግሞ ይቻላል 9 አንሶኛል ደግሞ ለሚል ሰው መቀመጫ መሬት እያደረሰ መመለስም ይቻላል። በረም እንዲሞቅ ሰው ሰውነታችን 11 12 very good 13 የመጨረሻውን እስቲ ወርደን እንያዘዛው 14 ቦታ ካለ ወረድ 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 ምን ችለው ያክል እዛው 3 ትንፋሽ እንቆያለን። ሰውነት ሲሳሳብ አከርካሪያችንን አስተዋሉ ታች አካባቢ በረም ይሳሳባል። ድምጽ ካለው ደግሞ ተጭነነው ነበር ማለት ነው እስካሁን and coming up very good ለራሳችን very nice አረፍ ማለት ይቻላል ለከናበስት ሶ አሁን ያረግነው ፕራክቲስ በሳይንሳዊ አጠራሩ ሱፐር ብሬን ዮጋ ይባላል። if you google ሱፐር ብሬን ዮጋ ብላችሁ በጣም የሚያስገርሙ ሳይንሳዊ ጥናቶችን ማግኘት ትችላላችሁ። ኢንፋክት አንዳንድ የጤና ማዕከላት ውስጥ ኦቲስቲክ ለሆኑ ህጻናት የተለያየ አእምሮ ችግር ያለባቸው ሰዎች ADD ADHD እንደዚህ አቴንሽን ዲስኦርደር ሃይፐር የሚሆኑ ህጻናት ልጆች ለእነሱ በጣም ብዙ ጥቅም አምጥቷል። ኢንፋክት አንዳንድ ትምህርቶች ውስጥ ደግሞ የልጆችን የማስታወስ ብቃትና የፈጠራ ክህሎት በጣም በብዙ እጥፍ ሲያሳድግ ታይቷል። so you can share this also for people but make sure ቅድም ያልናቸውን ስቴፖች እንዳትረሱ። ግራ እጅ ከውስጥ ነው መሆን ያለበት። ጥቅሙ ያኔ ነው በጣም አክቲቬትድ የሚሆነው። አውራጣት ወደ ውጭ መሆን አለበት። ትንፋሽ ስናስገባ ወርታችን ነው ስናስወጣ እንቆማለን። so make sure you do it 7 times ለአብዛኛው ሰው ሰውነታችን ብቁ ለሆኑ ሰዎች ብቻ እየጨመረን መሄድ እንችላለን። በቀን ውስጥ ከአንድ ጊዜ በላይ አናደርገውም ልምዱን። so these are precautions ወይም ደግሞ ሳይንሳዊ ጥቅሙን በቂ እንድናገኝ ነው። ኦቨርዱም እንዳናረገው። የትኛውም ቴክኖሎጂ ኦቨር ሲደረግ የራሱ ደግሞ ዲስአድቫንቴጅ ነው አይደል? so ለዛ ነው እነዚህ ልምዶች ስናደርግ we give numbers ቁጥሮች ምናምን የምናስቀምጠው የራሱ ነው። to add more benefit ወይም ደግሞ ጥቅሙን ለመጨመር ይሄን ልምድ ስናደርግ ወደ ምስራቅ እንዞራለን። we face the east አንዳንዶቹ ማውራቸው ነገሮች ዝም ብለው እንትን ይመስላሉ አይደል? ምንድነው ምስራቅ ምናምን but there is a deep scientific aspect to it. so አንዳንድ አቅጣጫዎች ከሰውነታችን ጋር ያላቸው መዋቅር አለ። ለምሳሌ ሳይንስ አጭር ለማጋራት ያክል በእኛ ሀገርም አንዳንድ አባባል አለ ወደ ሰሜን ወይም ወደ ደቡብ ጭንቅላታችሁን አድርጋችሁ ከተኛችሁ መጋኛ እንትን ይላችኋል ምናምን ይባላል አይደል? so እነዚህ ኤክስፕሬሽኖች ናቸው ግን there is science to them። ሳይንሱ ምንድነው? ምናልባት ኢኳቶሪያል ኤሪያ ላይ ያለን ሰዎች ብዙ ኢንፍሉዌንስ ላይ ያደርገን ይችላል ግን ከምድር ወገብ ትንሽ ከፍ ዝቅ ላሉ ሰዎች ኢንፍሉዌንሱ በጣም ጠንካራ ነው። ስንተኛ ሰውነታችን ፍላት አይደለም የሚሆነው የደም ዝውውር አለ። so የደም ዝውውራችን ኢንፍሉዌንስ ከሚያደርጉት ነገሮች ውስጥ ይማረን አንዱ ደማችን ውስጥ ያለ ንጥረ ነገር ውስጥ አንዱ ምንድነው? አይረን ነው አይደል? አይረን ማግኔቲክ ስቧል አይስበው? ስቧል። የምድርን መዋቅር ስናይ ምድር የራሷ ማግኔቲክ ፊልድ አላት አይደል? ኖርዝ ፖል እና ሳውት ፖል there is more magnetic field። ስለዚህ አንድ ሰው ጭንቅላቱን ወደ ኖርዝ አገው ሲተኛ ማግኔቲክ ፑሉ ወደ ኖርዝ እና ወደ ሳውዝ ስትሮንግ ነው። የተኛ ሰው ስፔሻሊ ደግሞ የደም ትቦ በጣም ቀጭን የሆነ ሰው በእድሜ ገፋ ሲያሉ ሰዎች ሊሆኑ ይችላሉ። አንዳንዴ ስትረስ የሆኑ ሰዎች the iron gets pulled to the brain region ወይም ወደ አንጎል ይሳባል። ስለዚህ ያ ጫና አንጎላችን ላይ አንዳንዴ ቅዠት ሊያስቀዠን ይችላል፣ ትንሽ ጫለ ሊያደርገን ይችላል ምናምን ነገሮች። ኢንፍሉዌንሱ በጣም ጠንካራ አይደለም ግን ስፔሻሊ ሴንሲቲቭ ለሆኑ ሰዎች ሊያስተውሉት ይችላሉ። so ለዛ ነው አንዳንዴ ልምዶች ስናደርግ ወደ ምስራቅ ስንዞር በምስራቅ በኩል there is a high energy that is more nurturing ወይም የሚያድስ ንቃት። ፀሐይ ላይ ስንሞቅ ጠዋት ካስተዋላችሁ we feel fresh አይደል? ወይም ኮቪድ በጣም ያጠቃቸው ሰዎች ብዙ ፀሐይ ያላገኙ ሰዎች ወይም ደግሞ ሀገራት ነበሩ። so ፀሐይም ትልቅ የሆነ የሰባዊ ምህንድስና ስጦታ አለው ማለት ነው። so when we explore ሰባዊ ምህንድስና in deep ስለተፈጥሮ ያለን እይታ በጣም ነው የሚቀየረው። ደግሞ ስለፈጣሪም ያለን እይታ በጣም እንገረማለን በፈጣሪ ርቂነት። so essentially አካላችን ላይ ቀላል ለምን ያደርግ ነው አሁን ያደርገው ልምድ ግን ብዙ ጥቅሞች አሉት። አንዱ ያጸዳል ሰውነታችንን፣ ሁለተኛ አንጎላችን እንዲናቃ ያደርጋል። so the brain region gets light up ያደርጋል። ወይም ደግሞ ኢኒሽንት እንትኖች ላይ ካየን ለስማርትነስ ወይም ደግሞ ለብሪሊያንስ ጭንቅላታቸው ላይ አምፖል ነው የሚያደርጉት። ካርቱን ፊልም ላይ የምታዩ ከሆነ it's not just ሜታፎር አይደለም ሳይንቲፊካሊ እዚህ አካባቢ ኢነርጂ ቡስትድ ሲሆን ወይም ሲጨምር እዚህ ጋር ላይት አለ ወይም ኦራ የሚባል ነገር ሰምተን መና ከሆነ ወደ በኋላ ስለ ኦራ ምናምን ትንሽ እናወራለን። ወይም ኤኒሸንትሊ ያሉ ሰዓሊዎች ለምሳሌ የበቁ ሰዎችን ሲያዩ
they literally see their aura energy ፊልዳቸውን ማየት ይችላሉ። ሶ እዚህ ጋር የበቁ ሰዎች ላይ ላይት ነው ያለ ሄሎ ነው ያለ that's literally what we have everyone has ህይወት ያለው ፍጥረት ሁሉ ኢነርጂ ፊልዳችን ላይ የተወሰነ ኢነርጂ አለ እንደ ላይት ነው። ግን እሱን ለማየት አይደር አይናችን ርቅ መሆን አለበት ወይ ደግሞ ያ ሰው በጣም ብቁ ደግሞ ከሆነ ሊትራሊ ላይቱ መታየትም ይችላል ማለት ነው። ሶ አንዳንዶቹ ሳይፋይ ይመስላሉ ማወራቸው ነገሮች ሞር ግን ጠለቅ እያልን ስንሄድ በደንብ ሳይንቲፊክ ቤዚስ እንዳላቸው እናስተውላለን። ወደ አእምሮ እንሻገር። very good so አእምሮ ጋር ስንመጣ በጣም ኢንስፓይሪንግ ነው ለብዙ ሰው አእምሮ the mind so ብዙ ጊዜ የምጠይቀው ጥያቄ ውስጥ አንዱ ስለ ማይንድ ብዙን እናጠናለን ትሬኒንጎች ላይ እንሰማለን እዚህ ማከለ መጣ ደግሞ ከሆነ definitely ስለ ማይንድ ብዙ ነገር ነው ሼር የምናደርገው። መሰረታዊ ጥያቄ where is your mind አእምሮ የቱ ጋር ነው ያለው? የቱ ጋር ይመስላችኋል? እዚህ ጋር በቀኝ ነው በግራ? እሺ በመሃል? what else ሌላስ? ዙሪያውን እሺ very good so we have የተለያዩ መልሶች let's see this so mind ስንል አብዛኛው እንግሊዘኛው ላይ it's very limited የሆነ ኤክስፕሬሽን ነው ያለው የተለያዩ የአእምሮአችን ባህሪያት ወይም ደግሞ ይዘቶች አሉ አእምሮ ስንል ማለት ነው so there is the intelligence aspect the intellect aspect the consciousness aspect ብዙ አይነት አስፔክቶች አሉት ግን በጥቅሉ ካስተዋልን እያንዳንዱ ህዋስ የራሱ ኢንተለጀንስ አለው even አንድ ባክቴሪያንም አንድ አሜባንም ብናይ they live አይደለ ከፊዚካል ሲስተማቸው ውጪ there is a software process so ስለ ማይንድ ስናስብ we are referring to the software አካላዊ ባህሪ ያለ ከዛ ደግሞ ሃርድዌሩ ሶፍትዌር ደግሞ አለ ወይም ደግሞ ረቂቅ የሆነው ፓርት so እያንዳንዱ ህዋስ የራሱ የሆነ የሜንታል አስፔክት አለ ወይም ደግሞ የኢንተለጀንስ ባህሪ ያለው ለዛ ነው እያንዳንዱ ህዋሶች የኛን ድጋፍ ሳይፈልጉ በራሳቸው ይሰራሉ አይደል እንበልና ምግብ መፍጨት ላንተ ተሰጥቷል ከዚህ በኋላ በባል ስንት ደቂቃ ልኖር ይችላል ወይም ደግሞ ትንፋሽን እንቅስቃሴ ራስ በቃ ቻለው ቢለኝ ፈጣሪ አቀለቀል ምክንያቱም these are እያንዳንዱ ሲስተም there is an intelligence that runs it so ማይንዳችንም it's throughout the system ምናልባትም ከአካላችንም ውጪ ደረጃ ይወጣል in fact ኦራ ምንለው ወይም ደግሞ ኤነርጂ ፊልድ ምንለው still it's also part of the mind ከፊዚካል ባውንደሪያችን ውጪ ነው ያለው ለዛ ነው አንዳንድ ጊዜ የሆነ ቦታ አካባቢያችን ላይ የሆነ የተናደደ ሰው ካለና አብረን ከተቀመጥን ሳናወራ ምንም ሳንል ፊል እናደርገዋለን ምክንያቱም our mind is somehow interconnected ወይም ደግሞ እናቶች ልጃቸው ነገር ሲሆን they feel አይደለ physically connected አይደለም ግን they are mentally connected so we are በትልቅ world wide wave www የሚለው ከሰው ልጅ ጥናት የመጣ ይመስለኛል is we're connected energetically mentally የሆነ ሰው እያሰባችሁ ደውሎላችሁ ያውቃል ያሰብኩ ነበር ምናምን ከየት መጣ ኮኔክሽኑ because we are connected at the mental level as well so mindም ስንል ብዙ እርከኖች አሉ ግን አንዱ እንደምን እንዳለው is the whole bodyያችን ላይ we can find our mental process so mind ስንል usually refer የምናደርገው brain ነው so the brain is the hardware አይደል አንጎል የምንለው አካላዊ ቁሳዊ ይዘት የሚጨበጠው ክፍል ነው so we can touch it so brain and mind ይለያያሉ የሚለው ትንሽ ገረፍ እንድናደርግ ነው ሌላ ቀደም አካላዊ ሳይንስ ላይ እንዳየናቸው አእምሮአችን ላይ ብዙ ሳይንሶች አሉ አእምሮን መግራት አእምሮን መስመር ማስያዝ አእምሮን መቃኘት አእምሮን ኦፕቲማይዝ ማድረግ በተለያየ ልምዶች ውስጥ ብዙ አይነት ሳይንሶች ብዙ አይነት ባህሎች ውስጥ እነዚህ ልምዶች በደንብ ሼር ይደረጋሉ ሶ አንድ ሜቢ ዛሬ ሼር የምናደርገው አእምሮአችን በጣም በትልቁ ከትንፋሽ ጋር ግንኙነት አለው ሶ አንድ ሰው አእምሮን ለመግራት በጣም ቁርጠኛ ከሆነ በጣም ፈጣን መንገድ ወይም ደግሞ ቀላሉ በር ትንፋሹን መግራት መቻል ነው ቀደም እንዳልነው ሜቢ ትንፋሻችን በአስተውሎት ውስጥ ካደረግነው እኛ መተንፈስ እንችላለን አሁን እኔ ይዣለሁ ከናንተ ጋር ሰውራ ግን በራሱ ዓለም ነው ራን የሚያደርገው አይደል so consciously unconsciously ራን ማድረግ የሚችሉ ፊዚዮሎጂካል ወይም ደግሞ የሰባዊ እንቅስቃሴዎች ውስጥ ትንፋሽ አንዱ ነው ስለዚህ በቀን ውስጥ ምን ያክል ትንፋሽን አስተውላለሁ የሚለው ምን ያክል ህይወቴ ላይ መሪ ይዣለሁ የሚለውን ማስታወስ ምንችልበት መዋቅር ነው በ24 ሰዓት ውስጥ ትንፋሽን ካላስተዋልኩኝ እየኖርኩ ነው ግን ገቢና አልነበርኩም ማለት ነው እየተነዳው ነው የሚወስደኝ ነገር ብዙ ነገር ይኖራል ሶ በተለያየ ጥንታዊ አስተምሮቶች ውስጥም ወይም የተለያዩ ውስጣዊ ሰከርድ ቴክኒኮች ውስጥ ስለ ትንፋሽ ብዙ ጊዜ ይወራል አይደል ሶ ትንፋሻችን በጣም በትልቁ የአእምሮን እንቅስቃሴ መግራት ይችላል ኤክስፒሪየንስ በረም ካስተዋልን እያንዳንዱ የስሜት መዋቅር ወይም እያንዳንዱ ያስተሳሰብ ለውጥ ትንፋሽ ላይ ለውጥ አለው ለምሳሌ ስንደነግጥ ትንፋሻችን ተሰም ነው ስንፈራ ጮቤ ስንረግጥ ስንፈነጥስ ስንደነግጥ ፍቅር ውስጥ ነው ከፍጥረት ስንወጣ ሶ ለዚህም ኤክስፒሪየንስ እናደርጋለን አይደል ላብራቶሪ ገብተናል ብለናል
ዝግጁ ናችሁ? very good so ምንድነው የምናደርገው ለዚህ ልምድ አጭር የሆነ ትንፋሽ ልምድ እናደርግና ከትንፋሽ ልምዱ በፊትና በኋላ የሚሰማችሁን ነገር አስተውሉ አእምሮአችሁ ላይ ያለውን እርጋታ ለማስተዋል ሞክሩ so ቀጥለን የምናደርገው ልምድም ውስጣችንን ማደስ ይችላል አካላዊ ጥቅምም አለው ብዙ አካላዊ ጥቅም ውስጣችን እንዲጸዳ ያደርጋል የቡና ጥቅም አለው so በጣም ቡና የምትወዱ ሰዎች ቡና ምናም ሳታገኙ ይሄንን ማድረግ ትችላላችሁ ካምፓስ እያለው በረጅም ጊዜ መቆየት ከፈለኩኝ I do this breathing practice ከዛ እንቅልፌን ብዙ ሳያስቸግረኝ ረጅም ጊዜ መቆየት እችላለሁ አንዳንዴ 2 ቀን ምናምን ልቆይ እችላለሁ እዛ ጋር ጨፈራለሁ እዚህ ጋር ጽፋለሁ እዚህ ጋር ዲዛይን ሰራለሁ ምናምን ነገር so በዛ ልምድ ውስጥ ምንድነው አእምሮአችንን በደንብ መግራት እንደምንችል እንዲያስተውለን ወይም እንድናስታውስ ያደርገናል so አንዱ ማወቅ እዚህ ጋር ምንድነው ኤክስፐሪመንት ለማድረግ እንድንችል እስቲ ቀኝ እጃችን ሆድ ላይ እናርግ ግራ እጃችንን ደረታችን ላይ ቀኝ እጅ ሆድ ግራ እጅ ደረት ከዛ እስቲ ምን ችሎን ያክል ትንፋሽ እናስገባ breathe deep ሳብ አየር ለቀቅ ትንሽ ተጨመር እናርግበት አየሩን ሳብ ለቀቅ እስቲ አሁን ደግሞ ክፍል ውስጥ ያለውን አየር ለመጨረስ ሞክሩ አያልቅም ግን ምን ችሎን ያክል እናስገባ breathe in deep ለቀቅ በጣም አሪፍ ጥሩ ሪሊዝ good so አንድ ጥሩ ዜና አንድ ጥሩ ያልሆነ ዜና አለኝ የትኛውን ላስቀድምላችሁ ጥሩ ያልሆነውን ከዛ በጥሩ ፈታል እንድንል very good so ጥሩ ያልሆነ ዜና ምለው ባንዴ መቀየር እንችላለን አሁን አንዱ የምንማረው ሳይንስ is how we can change it so ሰውነታችን ውስጥ ወይም ደግሞ በነርቭ ሲስተማችን መዋቅር ውስጥ ሁለት ትንሽ ባዮሎጂ ክራሽ ኮርስ እንወስድ አንድ ደቂቃ ሲምፓቴቲክ እና ፓራሲምፓቴቲክ የሚባሉ ሲስተሞች አሉ ባዮሎጂ ወይ ሜዲሲን አካባቢ ያሉት ሰዎች I guess ባንዲግራም የሚደረግ ነው so የነርቭ መዋቅራችን ውስጥ አንዱ ወይም በቀላሉ አገላለጽ አንዱ ፋይት ኦር ፍላይት ሪስፖንስ የምንለው ነው አንድ ሰው ነብር ይመጣበት ምግብ መፍጨት ምናምን ያስፈልጋል ሸት ዳውን አድርጎ ይሄንን ቶሎ ጡንቻና ምናምን የሚያስፈልጋል so እነዚህ ሲስተሞች ምንድናቸው አካባቢያችን ካሉ መዋቅሮች አኳያ ምን መርጣቸው የአእምሮ ዲሲሽኖች ናቸው ስለዚህ sympathetic የምንለው it's our survival aspect of mind process ስለዚህ የሆነ ነገር ቢያስደነግጠን ስትረስድ ብንሆን ምናምን እድሳት ምግብ መፍጨት ኢሚዩኒቲ ሲስተም ምናምን አያስፈልግም እነሱን ፖዝ አድርገን ማምለጥ ነው ከነብሩም ከሚያስጨንቀን ነገር ፓራሲምፓቴቲክ ደግሞ የምንለው የእድሳት የምግብ ፍጭት ኢሚዩኒቲ ሲስተም በሽታ የመከላከል አቅማችን ምናምን የሚታደስበት ጊዜ ነው ብዙ ጊዜ ስንተኛ ፍሬሽ የምንሆነው ሲምፓቴቲክ ነርቨስ ሲስተማችን ቀነስ ሲልና ፓራሲምፓቴቲክ ወይም ደግሞ የእድሳት ክፍል በረምብ ስለሚኖር ነው ጧት ስንነሳ ፍሬሽ የምንሆነው በዛው ልክ ደግሞ ጧት ተነስተን ብዙ ጫና ካለ 4 ሰዓት ላይ ገና ኦሬዲ እንዲህ ብለናል ወይም 6 ሰዓት ላይ ምክንያቱም ጫናው በበዛ ቁጥር ሲምፓቴቲክ የሚለው ወይም በጣም ጫና የሚወስደው ክፍል አክቲቭ ይሆናል ምንድነው ሁኔታቸው አንዱ ካንዱ አይበልጥም ግን ስፔሻሊ ሲምፓቴቲክ የምንለው ጊዜያዊ ነው አንድ ነገር ከመጣብኝ አንዴ ስትረስ ማድረጌ ሰውነቴንና ማምለጤ አሪፍ ነው ስትረስ ኢዝ ኢምፖርታንት ኦር ደግሞ ስትረስ ብዙ ጊዜ ስንሰማ ስትረስ መጥፎ ነው ምናምን አይደል in fact ስትረስ ዜሮ ቢሆን አንድ ሰው ማደግ አይችልም they just pause they just በጣም እንቅስቃሴያቸው ላይ ትራይቭ ማድረግ ወይም ደግሞ መላቅ አይችሉም so ስትረስ አሪፍ ነው ግን ስትረስን በረምብ ከተፈጥሮአችን ባህሪ ጋር የምናዋቀረው ከሆነ የምንፈልገው ጊዜ ላይ ወይም ደግሞ አስፈላጊ የሚሆንበት ጊዜ ላይ ወይም ደግሞ በህይወታችን ብዙ ጫና ሳይፈጥር እንዲኖር ነው so አንድ የሚያስፈራራኝ ወይም ደግሞ ለህይወቴ እክል የሚፈጥር ነገር ሲኖር ስትረስ ዶኜ ሪስፖንድ ማድረግ አለብኝ make sense so ሁለቱ የትንፋሽ መዋቅሮች ከነዚህ ሁለት የነርቭ ሲስተም መዋቅሮች ጋር ይገናኛሉ so ከሆድ ስንተነፍስ አክቲቬት የምናደርገው ፓራሲምፓቴቲክ የምንለው ነው ከደረት ስንተነፍስ ደግሞ ሲምፓቴቲክ ፋይት ኦር ፍላይት እዚህ ጋር ነው አስደንጋጭ ነገር ካለ አይደል ስንደነግጥ ምናምን ካስተዋልን ቁና ነው የምንተነፍሰው because we need fast response አስደንጋጭ ነገር ስንሰማ ለዛ ነው በጣም heart attack ምናምን ያላቸው ሰዎች አስደንጋጭ ነገር ሲሰሙ they pass out ምክንያቱም እዚህ ጋር too much ጫና በዝቷል already make sense so ትንፋሽም ስንተነፍስ በተቻለ አቅም ወደ ሆድ የምናረገው ከሆነ እድሳትን እናቀርባለን so በዛ ያለን ሰዎች ቀደም ስንተነፍስ የላይኛው እጃችሁ ነበር ሲንቀሳቀስ የነበረው the chest breathing መጥፎ አይደለም ግን አሁን ሳይንሱ ስለምናውቀው እንደው አሪፍ ነው አስተውለን ሜዳችን ከደረት ስንተነፍስ ምንድነው ስትረስን ሃቢት አድርገናል ማለት ነው stress is not bad habit ሲሆን ግን ጥሩ አይደለም habit ከሆነ ሙሉ ቀን አምቡላንስ ላይ ነው ያለው ነው ማለት ነው ከተማ ውስጥ ሁሉም መኪና አምቡላንስ ሳይረን ቢኖረው እዛ ከተማ መኖር ትፈልጋላችሁ ይከብዳል አይደል so ሁሉ ጊዜ ጫጫታ ውስጥ ሁሉ ጊዜ ሰርቫይቫል ውስጥ ብንሆን ላይፋችን becomes too stressful ቶሎ እናረጃለን ቶሎ እንበሳጫለን ቶሎ እናድራለን ጧትና ማታ የሚያንዳድ ነገር ቢያጋጥማችሁ የትኛው ላይ ነው በጣም የምትናደዱት ማታ አይደለ ምክንያቱም ሙሉ ቀን ስትረስ አለ ጫና አለ ግርግር አለ ምናምን so የስትረስ ብቃታችን ኦሬዲ ደንዟል ትንሽ ይሄ ነገር ጓት አደረገኛለች
ሜክ ሴንስ ጠዋት ላይ ግን አትሊስት አም ፍሬሽ ነገር ሜክ ሴንስ ሶ አሁን የምንማረው ልምድ ጠዋትን በቀን ውስጥ 3-4 የጠዋት መፍጠር እንድንችል ያደርገናል ማለት ነው you can activate morning ቀደም እንዳልኳችሁ ማታ ላይ ሲደክመኝ I do this breathing ነቃላለሁ ፍሬሽ ሆናለሁ ማለት ነው ኢንፋክት ቀደም ቡና ያልኳችሁ በግንኙነት ብቻ አይደለም ሳይንቲፊካሊ ቡና ወይም የትኛውም ስቲሙላንት ነገር ውስጣችን ሲገባ ምንድነው የሚያደርገው ነርቭ ኢምፐልስ ከአንድ ነርቭ ወደሚቀጥለው ነርቭ የሚሄደው መረጃ እንዲፈጥን ያደርጋል ኤኒ ስቲሙላንት አንዱ ስራው እሱ ነው አይደል ዲፕረሳንት ደግሞ ሲሆን መረጃ ፍጥነቱን ይቀንሳል so the person becomes depressed alcohol ስንል it's more depressed የሚያደርገው ወይም ደግሞ ትንሽ lower የሚያደርግ ነው stimulation አሁን ሲጋራ or ቡና or እነዚህ ነገሮች ደግሞ they create what's called stimulation I'm not saying ጥሩ መጥፎ ናቸው ያልኩኝ አይደል ሳይንሱን ብናውቀው ጥሩ ነው አይደል አውቀ ነው then we can decide so እነዚህ ነገሮች ስናረግ ውስጣዊ መዋቅሩን ካወቅ ነው ያለ እነዛ ነገሮችን መደረግ እንደሚችል ማወቅ እንችላለን ማለት ነው so አሁን ሼር ማድረጋችሁ ቡና አጠጡ አይደለም ተጠጡ ቡና ግን በምርጫችሁ ቢሆን አሪፍ አይደል መሰፈልግ ተጣለው ሳልፈልግ አልፈልግ ማለት ነገር ስልካችንን ስንፈልግ ብንጠቀመው ሳንፈልግ ብናስቀምጠው አሪፍ አይደል ለሁሉም ሰው ግን ይቻላል ኖቲፊኬሽን ቢኖርስ ጣይናለ እንትና ቢጽፍልኝስ ምናምን ሁሉ ጊዜ በያሰደጋው ልን እንችላለን that's ከኔ ቁጥጥር ውጪ so ማይንድ ላይ አንዱ የምንማረው ሳይንስ ምንድነው አምሮዬ መረጃ ይቀበላል ከኔ ነው ከኔ የሚቀበል መረጃ ከሆነ አምሮዬ ጥሩ አምሮ ነው ከኔ መረጃ ቁጥጥር ውጪ ከሆነ ደግሞ አምሮዬ እኔን ነው የሚያሽረኝ ስለዚህ ጥሩ አምሮ ላይሆን ይችላል ወይም ደግሞ ኦፕቲማይዝድ መደረግ ይኖርበታል ማለት ነው so ወደ ትንፋሹ ስንሄድ አንዱ is ትንፋሻችን እንዴት ነው አትሊስት ከደረት ትንፋሽ ወደ ሆድ ትንፋሽ የምናደርገው አንዴ እንድገመው የቀደሙ ቀኝ እጅ ሆድ ላይ ግራ እጅ ደረት ላይ እስቲ አሁን በትኩረት ኮንሺየስሊ እቺን ለመቀየር እንሞክራለን ትንፋሽ ሲገባና ሲወጣ ከሆድ እንዲሆን ማለት ነው ሜክ ሴንስ አንድ ጥያቄ ልጨምርላችሁና አየር ሲገባ ሆድ ወደ ውጭ ነው የሚወጣው ወይስ ወደ ውስጥ ነው የሚገባው ወደ ውጭ ወደ ውስጥ ሰው ቀደም ያልኩትን ሳይንስን በደንብ ያጠናክርልኛል እዚህ ጋር ትንፋሽ ስናስገባ ሳምባችን እንደፊኛ እናስበው ፊኛ ሲነፋ ሳይዙ ይጨምራል ሳምባችን እስከ ሆድ ድረስ ነው ያለው ስፔሻሊ በጀርባ በኩል ታች ድረስ ነው የምናገኘው አየር ሲገባ ሳምባችንን ምረም የምንጠቀም ከሆነ ሆዳችን ወደ ውጭ ይወጣል ደረት ግን የምንጠቀም ከሆነ በለትንፋሽ ቀደም ያለው መንበር ማስተዋወስ ከቻለን ከደረት የምንጠቀም ከሆነ ሆዴን ወደ ውስጥ ጨምቄ በደረት ነው የምተነፍሰው ስለዚህ ታች ያለውን ሳምባ አልተጠቀምበትም ማለት ነው ኢንፋክት አሁን የምናደርገው ልምምድ የሳምባችንን ብቃት 3 እጥፍ እንዲያድግ ማድረግ ይችላል so አብዛኛው ሰው የሚጠቀመው የሳምባውን 1/3 ክፍል ነው 1/3 of the lung capacity ቡስት እናደርገው 2/3 መጠቀም እንችላለን so ይሄን ልምምድ ከኔ ጋር ብዙ ጊዜ አድርጋችሁ ሊሆን ይችላል አሪፍ ነው ሁሉ ጊዜ ማድረጋችሁን እንደ ዕውቀት እንተናት በሉት እኔም ዴይሊ ከመራጋቸው ልምዶች አንዱ ነው so ከኔ ጋር በተገናኘ ቁጥር እነዚህ ልምዶች ማድረጋችን ተደገመ ምናምን ብላችሁ እንዳታስቡት ነው እኔ በየቀኑ መደግመው ስለሆነ ማለት ነው so this practiceዎች ሲሆኑ ዕውቀት አድርገን አውቀዋለሁ ምን ነው አይደለ if you do this daily it's beneficial በደንብ ውስጣችን መታደስ ይችላል ማለት ነው ስለዚህ አየር ሲገባ ሆድ ወደ ውጭ ነው የሚወጣው ፊኛው አየር ሲያስገባ ማለት ነው ስለዚህ consciously ትንፋሽ ያስገባን ሲወዳችን ወደፊት ገፋ እናርገው ትንሽ ኤግዛጀሬት እናርገው እስኪመጣልን ድረስ ሳብ ምን ያክል ይገባል የሚለው ነው በዛው ቼክ ማድረግ ይችላልላችሁ ኢንፋክት የልምድ ማድረግ አንዱ እዚህ አካባቢ ያለ ስብ ለመቀነስም ይጠቅማል ምክንያቱም the more you squeeze it እዚህ አካባቢ ያሉ ጡንቻዎች በደንብ ዲቨሎፕ ያደርጋሉ ስብ ይቀንሳል ማለት ነው so አንዳንዴ ክብደት መቀነስ ለምትፈልጉ ሰዎች አሪፍ ቲፕ ነው one more time inhale ሳብ አየር very good ይሄኛው ማማሻው ነው ባይደው ልምዱ አልጀመርንም good so መረምድ እናስተውል ነው አየር ሲገባና ሲወጣ ሆድ እንዴት ነው የሚንቀሳቀሰው አየር ሲገባ ሆድ ወዴት ነው የሚወጣው አየር ሲወጣ ደግሞ very good ጥሩ ይዘናል ማለት ነው so ወደ ልምዱ ስንገባ ፓምፕ ብሪዚንግ ወይም ፈጣን የድሳት ልምድ ለዋለው ነው በትንፋሽ ሰውነትን ማጽዳት ነው የምናጸዳው ግን አካልን ብቻ ሳይሆን አእምሮንም ነው ስሜትንም ነው ይሄን ትንፋሽ ልምድ ስናደርግ ትንሽ ሊያስቀን ይችላል ፈገግ ብሎ መለማመድ ይቻላል ችግር የለው so we do a pumping so ልምዱን አንድ ያሳያችሁና አብረን ለማመዳለን ትንፋሽ ስብና ፈገግ ማለት ይቻላል ሳልኮች ችግር የለም so what I'm doing ማረጋው ምንድነው የሆዴን ጡንቻ በመጠቀም ሳምባዬን ጭምቅ ነው ማረጋው ሌላ ስሙ የዚህ ትንፋሽ ልምድ ቤሎስ ብሪዚንግ ይባላል ወይም ደግሞ አንጥረኞች አይታችሁ ከሆነ በእሳት ለመፍጠር they do the air አይደለ air pumping አየሩ በረምብ ሲወጣ እሳቱ መቀጣጥ ይችላል ሌላ ስሙ ደግሞ የዚህ ትንፋሽ ልምድ fire breathing ይባላል ኢንፋክት በአሁኗ ደቂቃና ከ2-3 ደቂቃ በኋላ ውስጣችሁ ያለውን የሙቀት መጠን አስተውሉ ቴምፕሬቸራችሁ ጨምራል so it's also creating heat in the body so ሙቀት ሲኖር ምንድነው ቅዝቃዜው ስትሆኑ ለክረምት ደግሞ አሪፍ ሙቀት መፍጠር ያለምር ማለት ነው so ቴክኖሎጂው በጣም ብዙ ነው አይደል ይሄን ምህንድስና ስናቅ ሙቀት አክቲቬት ማድረግ ኤሲ ያለው ውስጣችን የብሬን አክቲቬሽን አለው ውስጣችን የትኩረት ብቃት so there is a full package ብዙ አፕሊኬሽኖች አሉ ግን አብዛኞቹ ኢንስቶል አልተደረጉም አንዳንዶቹ ዳውንሎድ አልተደረጉም
ስለዚህ ዳውንሎድ እያደረግን ነው ዛሬ አንዳንዶቹ ደግሞ ያሉ ስለሆነ ኢንስቶል ብቻ ነው የምናደርገው አንዳንዶቹ ደግሞ አንኢንስቶል እናደርግ እንችላለን ዞ አብራችን ቆዩ ጉድ ሶ ቀኝ እጅ ሆድ ላይ ነው ሶ በቀላሉ ወይም በቀስታ እንሞክረው አብረን መጀመሪያ ትንፋሽን ስብና ሆድ በመጭመቅ ወደ ውጭ አየር መገፍተር ነው ባፍንጫ ነው የሚገባው የሚወጣው እንበል አፍንጫንም በዛው ያጸዳል የሚወጣ ነገር ካለ መጠራረግ ይቻላል ችግር የለውም ግልጽ ነው አይደል አትሊስት ይዘቱን እንድናገኘው ብዬ ነው ሶ አንዱ አፍንጫ ነው የምንጠቀመው ሁለተኛ አፍንጫ አካባቢ ያሉ ብዙ የትቦዎች የሚዘጋጉ ይኖራሉ እሱን ክሊር ያደርጋል አስማቲክ ለሆኑ ሰዎች it creates a very nice cleansing በጣም ድሬንድ ስትሆኑ ዲፕረስድ ስትሆኑ this በጣም አክቲቬሽን ፕራክቲስ አለው ሂት ክሬት ስለሚያደርግ ሙቀቱ በጣም አሪፍ እድሳትን ይፈጥራል ሌላው አእምሮአችን አካባቢ አንዳንድ ሰዎች በጣም ተከማችተው ያስቸግሩናል አይደል ይሄ ሐሳብ እንዴት ነው አልሄዳለኝ ምናምን እንዳይሄድ ያዝ አድርጉትና ይሄንን ትንፋሽ ተለማመዱ ያኔ ለቆ ይላል ምክንያቱም the breathing practice is a very cleansing for the mind also አእምሮንም ነው የሚያጸዳው ስለዚህ ጫናው ስንሆን ስትረስ ስንሆን ምናምን እቺ ልምድ ብናረግ it's a fast recap ወይም ደግሞ ኢነርጃይዝ ያደርጋል አሪፍ እንለማመድ የመጀመሪያ ዙር ቀኝ እጅ ሆድ ላይ ትንፋሽ ሳብ ብናረግና 15 ነው የምንሰራው መታ ያደርግን ማለት ነው ስለዚህ ምን ችለውን ያክል አየር ለማስወጣት እንሞክር ትኩረታችን የመጀመሪያውና ሁለተኛ ዙር ላይ ማስወጣት ላይ ነው ማስገባት ሳንባችን በራሱ አየር ይስባል ስለራሱ ሳብ ያደርጋል ስለራሱ ሳብ ያደርጋል ትኩረት የምን ላይ ነው ማስወጣት ላይ አብረን ሬዲ 3 2 1 6 7 8 9 10 11 መታርጉት በረም 3 4 ሳብ አድርገን መያዝ እዛው ቆም እናደርጋለን ትንሽ አየር እንያዝ የሚሰማንን ስሜት እናዳምጥ 5 ሰከንድ ቢያንስ ለመያዝ አየር ስበን ከዛ ረጋ ብለን መልቀቅ ኤክሴል የሚሰማንን ስሜት ኖት እና አእምሮአችን ላይ ኖት እንክፈትና ሶፍትዌሩን አሁን አውቀናል አይደል ብዙ አፕሊኬሽኖች አሉ ቴክ አ ሜንታል ኖት ሬዲ ሁለተኛ ዙር እንገባለን ሪላክስ እዚህኛው ላይ ከመጀመሪያው ዙር ትንሽ ፈጠን እናደርገዋለን ፈጠን ሲል በረምብ ውስጣዊ ድሳቱ ይጨምራል ውስጥ ያለውን ቴምፕሬቸር በረምብ አስተውሉ አእምሮ ላይ ያለው እርጋታ በረምብ አስተውሉ ከቻለ ለዚህኛው አከርካሪያችን በጣም ፈሰስ ብሎ ከነበረ ቀጥሎ እንዲቀመጥ አድርጉት ከጀርባ ትንሽ ነቃ እንበል እግራችን ክሮስ ተደራርጎ ከሆነ ከፈት እናርገው ከመጀመሪያው ፈጠን ሲል ይሄን ይመስላል ፍጥነቱ ግን ከሰው ሰው ይለያያል ስለዚህ የራሳችንን ፍጥነት ከጎናችን ያለ ሰው ትር ያለ ቤት የራሱ ጉዳይ ችግር የለው የኛ በራሳችንሽ ምን ችለውን ያክል ፓምፕ እያደረግን ያለ ሶ ዋናው አትሊስት ከመጀመሪያው ዙር ትንሽ ፈጠን ለማድረግ ሞክሩ ጫና ካለው ስሜቱ ዲስኮምፎርቲንግ ከሆነ ረጋ አድርገን መስራት እንችላለን for those of you maybe ደም ግፊት ያለበት ሰው ካለ ሆድ አካባቢ ሰርጀሪ ያሰራ ሰው ካለ ባለፉት 6 ወራት ምናምን ውስጥ ረጋ አድርገን መስራት እንችላለን ያ maybe ለሴቶችም ቀደም እንዳልኩት ፔሪድ ላይ ከሆናችሁ ወራዊ ሳይክል ላይ ከሆናችሁ ቀላል አድርጋችሁ መስራት ትችላላችሁ ኢንፋክት ለሱ ያግዛችኋል ጽዳቱ በረምብ ይጨምራል ወርታችን so it's a plus ማለት ነው ready ሳባየር 5 6 7 8 9 10 1 2 3 4 5 6 7 8 9 10 10 ይቀራል 3 4 5 6 7 8 9 ሳብ መያዝ አየር አሁን ደግሞ 5 ሰከንድ ከቻለን ደግሞ 10 ሰከንድ ለመቆየት አየር ይዘን እናዳምጥ ምን አይነት ስሜት አለ አእምሮዬ ላይ ምን ለውጥ አለ አካሌ ላይ ምን ለውጥ አለ ሙቀት ለውጥ ምን አይነት ይመስላል 5 4 3 2 1 መመለስ በጣም አሪፍ ፊታችሁ በራ ያለ ነው አሪፍ ነው በረም ረጅም ያወራችሁ ነው አንዳንዶቻችሁ እድሳቱ በረም እየሰራ ነው ማለት ነው አንድ መጨረሻ እንጨምራለን እዚህኛው ላይ ፉል አክቲቬሽን ይባላል ይሄኛው የሁለቱ ላይ ማስወጣት ላይ ነው ያተኮር ነው ፓምፒንግ አውት እዚህኛው ላይ ማስገባት ላይም ትኩረት ይኖራል ሶ ምንችለው ያክል አየር መሳብ ምንችለው ያክል አየር መልቀቅ ይሆናል ሶ ፎርስፉሊ ብሪዝ ኢን ፎርስፉሊ ብሪዝ አውት ይሄን ይመስላል ለዚህኛው ምን ጨምረው አንዱ ምንድነው ሁለት እጃችን ላይ እናነሳለን ትንፋሽ እናወጣ ወርታች መሳብ ትንፋሽ እናስገባ መዘርጋት ምንችለው ያክል ከቻለን በክርናችን ሳምባ ማቀፋችንን ገፋ መታ እናደርገዋለን ይሄ ደግሞ የተዘጋጉ ቱቦች ካሉ ሳምባ አካባቢ ከፋፈታሉ የሚያዛጋቹ ሰዎች ብዙ ሰዎች እያየው ነው አሪፍ ነው የልምምዱ አካል ነው ኢንፋክት ስናዛጋ በኢነርጂ ካሜራ ሲታይ ብሬናችን የተቃጠለ ኢነርጂ ከብሬን ውስጥ እየወጣ ነው so the brain is releasing toxin ወይም ደግሞ dirty energy which is good ስለዚህ በዚህ ልምድ ስንሰራ እንዳኔ ሊያዛጋን ይችላል የተጸዳን መሆኑን በረምብ ማስተዋል እንችላለን ማለት ነው ያላዛጋን ሰዎች አልጸዳማት አይደል ግን ካለ it's a plus so ሁለት ጆር ላይ እናደርጋለን ትንፋሽ መልቀቅ ወርታች ሳብ
ለቀቅ ሳብ ለቀቅ ሳብ ለቀቅ ሳብ ለቀቅ ሳብ ለቀቅ አብረን ሃይ ቀረናል እጅ በረንብ ይዘርጋ በረንብ ማጠፍ 15 ይቀራል 10 ይቀራል 9 8 ትንፋሻችሁ አይሰማም ጠንከር አድርጉት በረንብ ገባ መጣ አሪፍ ነው እዛ ጋር በረንብ ይታያል ጥሩ ነው very good 4 3 2 1 ሳብ እዚህ ጋር ለቀን ነው የምንይዘው ለቀቅ አየር ብዙ መልቀቅ አጠበቅብንም ከዛ ማቆም አየር ኢንሄል ኤክሴል ሆልድ ከዛ ማዳመጥ ምን ጉድ ተከሰተ ውስጥ የሚለውን ማስተዋል እዚህ አካባቢ የሚሰሙ ስሜቶች ይኖራሉ ትንፋሽ ትቦ ላይ የሚሰሙ ስሜቶች ይኖራሉ ከዛ ትንፋሽ ወደ ተፈጥሮ መመለስ ሪላክስ ይማረን አይናችን እንደተከደነ ተፈጥሯዊ ትንፋሽ ይገባል ይወጣል ረጋ ብለን አከርካሪያችን ቀጥ እንዳለ እንቀመጣለን የልምምዱ ለውጥን እናስተውል ውስጥ ምን አይነት ለውጦች አሉ አከርካሪ ቀጥ እንዳለ keep the spine straight ትከሻዎች ይዘና እንዳሉ ላስተውል keep the spine and the shoulders relaxed ሰውነት ቅልል ብሏል ትንፋሽ በጣም በእርጋታ እየገባ ይወጣ ነው natural breathing እኔ ሳልቆጣጠረው ግን እያስተዋልኩት ነው ማስተዋል አንዱ አእምሮን የመግሪያ መንገድ ነው ትንፋሽን እያስተዋልኩኝ እያለው እስቲ አካባቢ ምን አይነት ድምጾች እንዳሉ ለማስተዋል ልሞክር sounds around me ውጪ ዋናው መንገድ ላይ መኪኖች ሲንቀሳቀሱ ላስተውል እችላለሁ ጉም መብረቅ እዚህ ውስጥ ያለው የማሽን ድምጾች የፕሮጀክተር ድምጽ ሊሆን ይችላል ረቂቅ ድምጾችንም ለማስተዋል እንሞክር be aware of sound የድምጽን ባህሪ ማስተዋል መቻል አእምሮአችን በጣም እንዲሞረድ ያግዛል አሁን ተለቅ ያሉ ድምጾችን መተዋል ከዛ ያልፋል እስቲ በቀላሉ ማላዳምጠው ድምጽ ምንድነው ብዬ ለመፈለግ ልሞክር የሰዎች ድምጽ ሊሆን ይችላል ከዛ ከማዳመጥ እስቲ ወደ ማሽተት እናልፍና ምን አይነት ጠረኖችን ማስተዋል እችላለሁ በዚህ ጊዜ አሁን ላይ the sense of smell ምናልባት ከለበስኩት ልብስ ላይ የተቀባው ዶድራንት ሽቶ ካለ ሊሆን ይችላል እዚህ ክፍል ውስጥ አዳራሽ ውስጥ ማስተዋለው የትኛውም ጠረን ካለ ማዕዛ ካለ ከዛ ደግሞ ከማሽተት ወደ መቅመስ እሻገራለሁ አፌ ውስጥ ምን አይነት ጣዕሞች አሉ የበላው ሲጠጣው ነገር ካለ ጠዋት ላይ ወይም ምራቄን ብቻ ማጣጣም ከዛ ምራቄን አንድ ላይ ሰብስቤ አንድ ጊዜ መዋጥ በጉሮሮ ሲወርድ ማስተዋል እስቲ ልከተለው እስኪ ጠፋ ድረስ ስሜቱ ጉሮሮዬ ሆዴ ውስጥ እስኪገባ ድረስ ምራቄን የምራቄን ሙቀት ቴክስቸሩን ማስተዋል ከዛ ቀጥዬ ደግሞ ወደ ታች አልፋለሁ የንክኪን ማስተዋል በቀላሉ ሰውነቴና ወንበሩ ያላቸው ንክኪ ማስተዋል እችላለሁ touch between the body and the chair እጅና እግሮች የሚነካኩ ከሆነ የሚነካኩበትን ቦታ ማስተዋል እዛ ጋር ምን አይነት ስሜት አለው የሙቀት ስሜት የክብደት ስሜት እንዲሁም ልብሶቼና ሰውነቴ የሚነካኩበትን ቦታ ማስተዋል ብዙ ቦታዎች ላይ ሰውነቴ ላይ ልብሶቼ የነኩኝ ነው የተለያዩ ልብሶች የተለያየ ቴክስቸር አላቸው የተለያየ የጨርቅነት ባህሪ ያላቸው እነሱን ማስተዋል እንዲሁም በረንብ አስተውሎቴ ደግሞ ከሰፋ አየር በአፍንጫዬ በኩል ሲያልፍ ሲነካኝ ላስተውል እችላለሁ the touch of the air passing through your nose ሲገባና ሲወጣ አየር ለውጥ አለው እንዴ የሚገባው አየር ነው ወይስ የሚወጣው አየር ነው የሚሞቀው እሱን ማስተዋል ከዛ ትኩረቴን ስብስብ አድርጌ ልቤ አካባቢ ማምጣት be aware of the heart የልብ ምቴን ለማዳመጥ መሞከር የልቤን ሙቀት ለማስተዋል መሞከር ከዛ ልቤን እያስተዋልኩኝ እስቲ ባለፉት 24 ሰዓታት ውስጥ ምን ማመስገን እችላለሁ ብዬ ራሴን ልጠይቅ what can I be grateful for in the past 24 hours ቀላል ነገሮችንም ላስታውስ እችላለሁ
ምስጋናን በተለማመድን ቁጥር ልባችንን በረም ማነጽ እንችላለን። የስሜት ምህንድስናንም በዛው እናስተውላለን። ከዛ ረጅም ትንፋሽ መሳብ መልቀቅ። በዚህ እርጋታ እድሳት ውስጥ እንዳለው እስቲ በህይወቴ አንድ ሰው ለማሰብ ልሞክር። እገዛ የሚፈልግ በገንዘብ ሊሆን ይችላል፣ በስሜት ሊሆን ይችላል፣ በጤና ሊሆን ይችላል። ማንን በስሜቴ ልደግፍ እችላለሁ? አንድ በጎ ስሜት ምልክለት ሰው፣ የታመመ ሰው፣ የተጨነቀ ሰው፣ የተቸገረ ሰው፣ የትኛው እክል ውስጥ ያለ ሰው አንድ ሰው ቢያንስ ማሰብ፣ ለዛ ሰው ከልቤ አንድ በጎ ነገርን መላክ። ያ ሰው ተጨንቆ ከነበረ ፈገግ ሲል በምናቤ ላስተውለው። ሰርቭ ማድረግ ሁሌም ልቤን በመጠቀም ብዙ ሰዎችን ማገልገል እንደምችል ማስታወስ በዚህ ጊዜ። ከዛ ረጅም ትንፋሽ መሳብ በረጅሙ መልቀቅ። አይኖቼ እንደተከደኑ የቀኝ እጄን ጣቶች ተራ በተራ ማነቃነቅ። የቀኝ እጄን ጣቶች በጣም በእርጋታ ማነቃነቅ። የግራ እጄን ጣቶች በጣም በእርጋታ ማነቃነቅ። ሁለት እጆችን መዳፍ ለመዳፍ ማገናኘት እንዲሁም ማተሻሸት rub the hands። ከዛ አይኖቼ እንደተከደኑ አሁንም ፊቴን፣ አንገቴን፣ ጭንቅላቴን በጣቶቼ መዳበስ ማዝናናት። የደም ስሮቼን ማፍታታት relax the blood vessels። አንገት፣ ጭንቅላት መንጠራራት። ከዛ stretch ወደ ጣራ መሳሳብ። ቅድም እንዳለው መሳሳብ መንጠራራት። ግራ ቀኝ ትንሽ ሳብ ሳብ ፈገግ እያልኩኝ ከዛ በስተመጨረሻ ራሴን እቅፍ በማድረግ give yourself a hug። እቅፍ ራሴን ናፍቆት እንዳገኘሁት ያክል። መቼ ነው መጨረሻ ጊዜ ለራሴ ፍቅር የሰጠሁት? መውደድ፣ እንክብካቤ የሰጠሁት? ፈገግ ማለት። ከዛ ፈገግታዬ እየሰፋ ራሴን እንዳቀፍኩኝ ፈገግታ እየሰጠሁ ለራሴ። ፈገግታዬ እየሰፋ የከንፈሬ ጥግና ጥግ ወደ ጆሮ እየቀረበ ከጆሮ ካለፈም ችግር የለውም፣ ከኋላ ከተገናኘም ጭንቅላቴ በኩል ዞሮ ፈገግታዬ በጣም በትልቁ ሰፍቷል። ከዛ አይኖቼ ላይ ፈገግታ ማስተዋል። ሁለት አይኖቼ ትንንሽ የፈገግታዎች፣ አፍንጫዬ ፈገግ ሲል፣ አገጬ ፈገግ ሲል፣ ጉሮሮዬ ፈገግ ሲል፣ ልቤ ላይ ፈገግታ፣ እምብርቴ ላይ ፈገግታ። ከዛ ሁለቱ መቀመጫዎቼ፣ ሁለቱ የመቀመጫዎች ጉንጮች ፈገግ ሲሉ፣ ከዛ ሁለቱም ጉልበቶች ኒስ፣ ሁለቱም ተረከዞች፣ ከዛ 10 እግሬ ጣቶች ትንንሽ የስማይሊ ፌሶች፣ 10 ፈገግታዎች። ከዛ ረጅም ትንፋሽ መሳብና ፈገግታውን ለዓለም እዚህ ጋር ላሉ ሰዎች ሁሉ ማዳረስ። ከዛ በፈገግታ ውስጥ እንዳለው ረጋ ብዬ አይኔን መግለጥ። ናይስ ቬሪ ጉድ። በጣም ፈሪ ጭምት ደንባራ ተማሪ ነበርኩኝ ከአመታት በፊት እና አንዳንዶቹ እነዚህ ልምዶችን ማጋራችሁን ነው በማድረግ ራሴን ወደ ራስ መተማመን ራስን በረምብ ወደ መግራት እንትን ያልኩትና አንዱ ሳረገ የነበረው ጓደኞቼ ጋር ኤቭሪ ቅዳሜ የተገናኘን የምንፈራቸው ነገሮች ማድረግ ነበረ ቻሌንጃችን። እና አንዱ የመስቀል አደባባይ ላይ በጀርባ መተኛት ነበረ። ተማሪዎቼ ምኖቼ ይሉኛል ምናምን የሚለውን ሁሉ ፌስ ማድረግ። እንደዚህ አይነት ብዙ ጊዜ የምንፈራቸው ነገሮች አሉ። እንዘርዘራቸውና አንድ በአንድ እነዛ ነገሮች ኤግዛክትሊ ሄዶ ማድረግ። ሰው ፊት ከሆነ ማውራት የምፈራው ቀስ በቀስ መጀመር እችላለሁ፣ ግን እሱ ልምምድ በረም ማድረግ መቻል። የሚያስፈሩኝ ነገሮች ኢንፋክት በህይወቴ የሚያስፈልጉኝ ነገሮች ናቸው ብዙዎቹ። ሜክ ሴንስ። ይሄኛው ታይላንድ ሀገር ነው። በጣም ከፍ ካለ ክሬን ላይ እግሬን አስረው ወርወረውኝ ነው። መርጬ ስለሆነ ችግር የለውም። ባልመርጥ ኖሮ ብዙ ነበር አይደል? የትኛውም ነገር ህይወታችን ላይ መርጠ ነው ስናደርግና ኢምፖዝ ስንደርግ የተለያየ ነው አይደል? ፑሽ አፕ ስራ ቢለኝ አንድ ፌደራል አስቆሞ ያልኩኝ ስሜቱ የተለያየ ነው። መርጬ ግን ጠዋት ጂም ሄጄ ብሰራ the feeling is different አይደል? 10 ፑሽ አፕ so everything አንዱ ላይፋችን ላይ ነገሮች ህይወት መጥቶ እኛ ላይ የሚጭንብን ነገር እንዳለ ሳይሆን እኛ መርጠን እንድናደርገው። ስለዚህ መርጠን ደግሞ ከሆነ አሁን ራሱ መርጠን ስኬጁል ለምናናደርገው ኢቭን ቤተር አይደል? ባንጂ ጃምፒንግ ይባላል። ከ50 ምናምን ሜትር በላይ እግራችሁ ታስሮ መወርወር ነው። ብዙ ስሜት ለውጦች
ውስጣችን ማስተዋል እንችላለን ኦር ኤኒቲንግ የግድ እነዚህ ነገሮች ማጋርለ ግን ኤኒቲንግ መፈራቸው ነገሮች ወይም ደግሞ ሰውነቴን ሻብ የሚያደርጉኝ ነገሮች እንዴት ነው ማድረገው የሚለውን እንዳስተውል ነው ሶ አንድ ስጦታ ደግሞ ብሬክ እንወስዳለን ሶ ጊፍት ታይም ሶ ኩል ማከለ የሚመጡ የተወሰናቸው ሰዎች እያዩኝ ነው ኩል ላይ የሚመጡ ሰዎች አንዱ ከተለያየ ልምምድ በኋላ ስጦታ ይወስዳሉ የኩል የእሴት ስጦታዎች ይባላሉ ወይም ቨርቹ ጊፍትስ ይባላሉ ሶ እቺን ስጦታ ብዙ ጊዜ ማከለ ውስጥ ለሚመጡ ሰዎች ፕሪንት አውት የሆኑ ስቲከሮች ነው የምንሰጠው እንደ ትሬኒንግ ላይ ደግሞ ሲሆን we have a different version ቴክኖሎጂው ጋር በረምብ የተቀዋቀረን ስለሆነ ሰባዊ ምንድስና ቴክኖሎጂ ስለሆነ ከቴክኖሎጂ ጋር በረምብ ቀረብ የሚያደርጉ ልምዶች እናደርጋለን so we have a digital version ለዚህኛው ስጦታና ምንድነው የምናደርገው we'll take አንድ ሁለት ደቂቃ ብሬክ እንወስድና ቀደም ከጎናችን ያለ ሰው ጋር አብረን ትንሽ ተሮግረናል ነበር ከዛ ሰው ጋር እንመለስና you'll find a digital virtue gift so ስክሪንሾት የምናደርገው ነው በጣም የሚቀያየሩ ከመቶ በላይ virtue እነዚህ ጊፍቶች ሙቭ የሚያደርጉበት ቱል ነው የምናገኘው ይሄንን የምናገኘው የኩል ቴሌግራም ቻናል ላይ ሆኖ actually ብትገቡ አሁን ታገኙታላችሁ ሜምበር የሆናችሁ መክፈት ትችላላችሁ ያልሆናችሁ ቺን ሊንክ መጠቀም ትችላላችሁ ወይም @coolworld ብላችሁ ግቡና ታች የምታገኙት መጨረሻ ላይ የምታገኙት ጊፍት የኩል virtue gift ይላል እያንዳንዶቹ ጊፍቶች ስክሪንሾት ካላደረጋችኋቸው በጣም በፍጥነት የሚቀያየሩት ስለዚህ ስክሪንሾት የምታደርጉት ራንደምሊ ነው ለእናንተ ዛሬ ሜቢ የሚያስፈልጋችሁን አንድ ሴት ታገኙ ትችላላችሁ ማለት ነው ሶ አሲስት ያደርጓቸዋል አላዛር በስፍቃድ አሉ ሜቢ ያልገባችሁ ካላችሁ እንዴት እንደሚደረግ ኦር ደግሞ የምታገኙት ቃል ግር የሚላችሁ ከሆነ ቃሉ ምን እንደሆነ ሼር ያደርጓቸዋል ሶ አንድ ደቂቃ ወሰዱና you can go to the telegram channel የምታገኙት መጨረሻ ላይ ያለው ጊፍት እሱ ነው የሴት ስጦታ ይላል እና በጣም በፍጥነት የሚቀያየረው እንትኑ አይታችሁት ከሆነ ከፈታችሁት የሚቀያየረው ሶ እሱን ዝም ብላችሁ ስክሪንሾት ታደርጉታላችሁ ከመቶ በላይ ቃላቶች ናቸው ለእናንተ የሚመጣውን አናቅም ስክሪንሾት የምታደርጉት ለኔ ተቀባይነት ደርሶኝ ነው እዚህ ጋር ያደረኩት ሶ ተቀባይነት ከደረሰኝ ስለ ተቀባይነት ምንድነው ህይወቴ ላይ አሁን የምረዳው ወይም ደግሞ ምንድነው መቀበል የምችለው ነገር ብዬ ራሴ ላይ እንዳንሸራሸር ነው ከጎኔ ካለ ሰው ጋር ትንሽ ሐሳብ ማንሸራሸር ይችላል ማለት ነው ግልጽ ነው very good we'll take 1 minute break to find this እዛው ላይ እንዳለን ቆይት ይችላል ያ ምን ያክሎቻችን አግኝተናል እንደሱ ነገር ነው ክፈቱትና ሶ የ30 ሰከንድ እንትን ነች ሪል ነች እሷን ከፍተን ስክሪንሾት እናረጋታለን ያላገኘ ሰዎች ካለ አሲስት ያደርጓቸዋል የኩል ቲም ሜምበሮች ስላሉ እዚህ ሙዚቃም ሊኖረው ይችላል መጨፈር ይችላል ወስ ደም 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 ይላል ያላገኛችሁ ሰዎች ካላችሁ እጃችሁን አሳያችሁና they will come around እዛ አካባቢ እሺ ሶ መጨረሻ ላይ የኩል ሴት ስጦታ የምትል ፖስት ካገኛችሁ ወይም ቻናሉን ካላገኛችሁት ቻናሉ ሊንኩ ይሄ ነው @coolworld ብላችሁ ቴሌግራም ላይ ማግኘት ትችላላችሁ ቻናሉን ለማግኘት እዛ ላይ ገብታችሁ መጨረሻ ላይ ያለው ፖስት ነው የሴት ስጦታ የሚል ነው ቪዲዮውን ስትከፍቱት በጣም በፍጥነት የሚቀያየሩት እሴቶች ወይም ደግሞ ቨርቹዎቹ ሶ ምንድናቸው እነዚህ ሴቶች የሰው ልጅ ባህሪያት ናቸው ፍቅር የሚል ሊደርሰኝ ይችላል ይቅርባይነት ሊደርሰኝ ይችላል ስለዚህ ይቅርባይነት ከደረሰኝ ዛሬ ይቅርባይነትን ኃላፊነት ወስጄ አንድ ሰው ይቅር ማለት አለብኝ ማለት ነው ሜክ ሴንስ ስሜትን ምህንድስና ወይም ደግሞ ስሜታችን ላይ ኢንጂነሪንግ ለማድረግ አንድ ስሜት ላይ ልምምድ ማድረግ ነው አንዱ ብቃት ትግስት ከሆነ ምን ላይ ነው ትግስተኛ መሆን የምችለው ሚል ማስታወሻ እንዲደርሰኝ ነው አሪፍ ፍልቅልቅነት የሚደርሰው ሰው አለ እዚህ ጋር አሪፍ ነው አንቺ ዛሬ 3 ሰው ማሳቅ አለብሽ ማለት ነው ፍልቅልቅ እንዲል ሰው ውስጣችን ያሉ ባህሪያትም ናቸው ሁላችንም ጋር እንድናስታውሳቸውም ነው የሌሉ ነገሮች አይደሉም ያገኘው ሼር ማድረግ የሚፈልግ ሰው ሼር ስናደርግ ፍቅር የደረሰው ሰው ምናልባት ስለ ፍቅር አሁን ያለኝ የህይወት እንቅስቃሴ ጋር ምንድነው ማስተውለው ሊሆን ይችላል ትግስት ከሆነ አይ እኔ በዚህኛው ህይወት ክፍል ላይ ታጋሽ መሆን ይችላልው እዚህኛው ላይ ደግሞ ትግስትን ማጋራት እንችላለን ሊሆን ይችላል ግልጽ ነው አሪፍ ተመልሰናል ስለዚህ እጃይቼ ነበር እዚህ ጋር እሺ አንድ ከዛ ሁለት ሙዚቃው ቀነስ ማድረግ ይችላል አሁን እሺ ማይክ ይኖራል ማይክ ከቻላችሁ አሪፍ የመጣልሽ ማይክ ለስ አመሰግናለሁ እኔ ለረሰኝ ኤክሰለንስ ወይ ልህቀት ዋው በጣም አሪፍ እንዴት ያገናኛል ካንቺ ጋር ምን ተማርሽበት ምን አስተዋልሽ ከኔ ጋር የሚያገናኘው ነገር አሁን ላይ ስለ ማይንድ ፕሮግራሚንግ በጣም ማጥናት ፈልጋለሁና ብዙ መጽሐፎችን ሰርች ያደረኩኝ ምናምን ነበር እና ከየትኛው መጀመር እንዳለብኝ አልወሰንኩም በግራ ገብቶኛል ግን ልክ ሳይው በቃ
በትክክል የሚገባኝ ናይስ አጨብጭቡላት አንዴ። የልህቀት ጉዞ ላይ ነው ያለችው። ስለዚህ ልህቀት መጥቷል። ቬሪ ጉድ እዛ ጋር እሺ አመሰግናለሁ። እኔ ደረሰኝ ለጋስነት የማደርገው ነገር ስለሆነ አሁን ባለኝ አቅም ለብዙዎቹ ከጎናቸው መቶ% እርግጠኛ ነኝ። ከዚህ በኋላ ከዚህ በፊትም ሰው ለጋስነት እንጃ አላውቅም። ደስ ይላል። ካላችሁ አድርጉ ባይ ነኝ። ደስ ይላል። አመሰግናለሁ። Thank you. Give her a clap. ናይስ በጣም አሪፍ። ለጋስነት በሷ ውስጥ ደግሞ ለብዙ ሰዎች እንደሚደርስ እናስብ። ኢቭን ደስ ይላል አይደል? ያሉንን ባህሪያት በደንብ እናስተውላቸው ነው። እንጨምራለን። እሺ እዛው ጋር አለ። እሺ አመሰግናለሁ። እኔ ደረሰኝ ድፍረት የሚለው ነው። ድፍረት ለብዙ ጊዜ በጣም ፈሪ ስለነበር በቃ መርፈን እንዳለብኝ ስለኝ ለመስራት መጥራት እንዳለብኝ ተረድቻለሁ። አመሰግናለሁ። በጣም አሪፍ። ደፋር ጓደኛችንን ደግሞ እዚህ ጋር አግኝተናል። በጣም አሪፍ ማስታወሻ ነው። ወንደርፉል። በዚህኛው ጋር እንጨምር። እሺ እዛ ጋር አለን አንዱን ቬሪ ጉድ። እሺ አመሰግናለሁ። ይሄን ነገር ነበር ልክ የወፍታዊ ነው ሲባል ከሳምንት በፊት ሲፖስት ወዲያው ነበረ ከዚህ በፊት ያገኘሁት። መጀመሪያ ላይ ብሊቭ ነበረ እምነት የሚለው ነበረ። ከዛ ባለፈ ደግሞ አክሽን የሚል ነበር። አሁን ሶስተኛ ላይ ደግሞ ብሩህ የሚል ነበር እና አሁን ይሄ ሶስተኛ ነው እና አውቀዋለሁ። ናይስ ፓርቷን አካባቢውን በደንብ አድርጌ ስለማውቀው ብሩህ የሚለው ላይ ብራይትነስ ኦኬ ያን ፊል እያደረኩት እያየሁት የቱ ጋር ነው መብራት ያለብኝ ማየት ያለብኝ የሚለውን በደንብ ፊል እንዳደረገበት አድርጌ አግኝቻለሁ። ቴንክ ዩ። በጣም አሪፍ ቴንክ ዩ ብሩ። ዋው ቬሪ ናይስ። የሁላችሁንም ብንሰማ ደስ ይለናል። ቢያንስ ግን እንደ አሳይመንት ቴክ ታይም። አሁን ዛሬ የደረሰ ነገር አለ አይደለ? አሁን ላስቸገራችሁ ሰዎች ሜቢ ቴክኖሎጂ ወይ ምናምን ቴሌግራም ቢብሏችሁ ቴክ ታይም ዛሬም እስከ በኋላ ድረስ አስተካክለን እንትናችንን ቢያንስ ቻናሉን መያዛችንን ብቻ እናስተውልና ካፕቸር አድርገን የሚደርሰንን ነገር ትንሽ 5 ደቂቃ ሰጥተን እናስበው። ለምሳሌ ስለ ለጋስነት ሼር ያደረገችንን ስንሰማ አትሊስት ስለ ለጋስነት ልቤ ሰፋ እንዲል ያደርጋልና ዛሬ የደረሰኝ ነገር ይሄ ነው፣ ስለዛ ነገር ትንሽ ጆርናል ላድርግ። ለእኔ አሁን አንዱ ዴይሊ ፕራክቲሴ ውስጥ ነው ላይክ ዛሬ ስለምን ልስራ ብዬ ራሴንም ጠይቅ እችላለሁና ፖስቱም እዛ ስላለ you can also share it with people። አንድ ሰው በጣም ተወዛግቦ ምናምን ከሆነ እስቲ ቀንህን ሞክር ዛሬ ምናልባት አንድ ሰው ከራሱ ጋር ምን ላገኝ ምን ሰው እኮ አይሰጠኝም ምንም ነገር እኮ የለኝም ምናምን እያለ ሰው ለጋስነት ቢደርሰው ምን ልስጥ ወደሚል ይቀይራል አይደል? አሁን ምን ላገኝ ይል የነበረ ሰው አሁን ምን ልስጥ ሲል በዛው ወዲያው አስተውሎቱ ይቀየራል። በጣም ቅዝብዝብዝ እያለ ያለበት ጊዜ ላይ ካለው ትግስት የሚለውን ባገኝ ምን ላይ ነው ትግስት ማድረግ የምችለው እንዴት ታጋሽሉን ገብቷቸዋል። እሴት ወይም የስሜት ምህንድስና ማለት አንዱ የተለያዩ ስሜቶች አሉ ሁላችንም ውስጥ ማደግ የሚችሉ ፍጹም የሆነ ሰው የለም አይደል? ሰው መሆናችን አንዱ ሁሉ ጊዜ የማደግ ጉዞ ውስጥ መሆናችን ነው። የታችን እንዳለችው ልህቀት ወይም ደግሞ ሁሉ ጊዜ በጉዞ ውስጥ መሆናችን አትሊስት አለማቆማችንን ነው ማስተዋል ያለብንና ይሄኛው አንዱ ከሁሉ ውስጥ የምንጠቀምበት ቱል ነው መሳሪያ ነው። ለራሳችን ስጦታ ማድረግም እንችላለን። ታይትሉም የእሴት ስጦታ ነው የሚለው ወይም የስጦታ ጊዜ። ስለዚህ እቺኛዋን ለራሳችን መጠቀም እንችላለን። ይኩን ሶ ሼር ኢት ዛሬ ቴሌግራም ላይ ያለ you can forward it ለአንድ ሰው ሜቢ ትንሽ ተጨናነቅ ያለው ምናምን ካለን እስቲ ዛሬ ምን ላይ መስራት ትችላለህ። አንዱ ደግሞ ደስ የሚለው ነገር እኛ አይደለም እሴቱን እንሰጣቸው አይደለ? ራንደም ነው። ኮለም የምትመጡ ሰዎች ካስተዋላችሁት ባግ አለች፣ ቦርሳ አለች፣ እዛ ውስጥ ነች ፕሪንቷን የምታገኙት። ራንደም እኛ አይደለም እንሰጣችሁ፣ ውስጣችሁ ልባችሁ የሚፈልገውን ያውቃል። አእምሮ ሊወዛገብ ይችላል። ልብ ግን በጣም የላቀ አስተውሎትና ትኩረት አለው። ልቦና የምንለው አንዱ ይዘት ለልባችን ቀረብ እንድንለው ልባችን ደግሞ ካዳመጥ ነው የሚነገረን ብዙ ነገር አለ አይደል? ስሜት ላይ አንዱ የምናስተውለው እሱ ነው ማለት ነው። በዛዎች ቻናሉን ጆይን ካደረጋችሁ ደግሞ እዛ ላይ ያሉ ኢቨንቶች ሃፒኒንጎችን ማግኘትና ማስተዋል ትችላላችሁ። አቅም ላይ ትንሽ አጭር ታይም እንወስድና ሜቢ ታይም ጊዜ ካለ የጥያቄና መልስ ጊዜ ባጭሩ እንወስዳለን። አቅም ምናልባትም ረቂቅ ከሆኑት የሰብአዊ ምህንድስና ክፍሎች ውስጥ አንዱ ነው። ረቂቅ ስንል አካል ቅድም እንዳልኩት ሳጥፍ ዘረጋ ይታወቀኛል አይደል? አእምሮ ትንሽ ያዝ ያደርጋል። ስሜት ላይ ትንሽ ማስተውሎትና ማዳመጥ ይፈልጋል። ረቂቅ ደግሞ የሆነው አንዱ ኢነርጂ ነው። ኢነርጂን ፊል ማድረግ ቅድም ስለ ኦራ አለን ወይም ስለ ኢነርጂ ፊልድ ብያወራችሁ ሀሳብ ላይ ይህንን ማገናኘት እንችላለን። ስለ ኢነርጂ አንዱ የምናስተውለው ነገር ወይም በእኛ ሀገር አባባል ቃላቶች የፈለኩ የነበረ ቆሌ ወይም ደግሞ ቀልብ የሚሉትን ቃላት አቅርበን መጠቀም እንችላለን።
ኢነርጂ ፊልዳችን ወይም ደግሞ ኦራችን ለእያንዳንዱ ሰው በህይወት ያለ ሰው በሙሉ ማግኔቲክ ፊልድ አለው ውስጣችን ወይም ደግሞ ኢነርጂያችን ላይ ቅድም ባዮሎጂ ትንሽ ሪፈር አድርጌ ነበር አሁን ደግሞ ፊዚክስ ላይ ነው ሶ ሰባዊ ምህንድስና ባይ ዘ ዌይ ዊ ስተዲ ኬሚስትሪ ፊዚክስ ባዮሎጂ ዲፈረንሱ ምንድነው ላቦራቶሪው ራሳችሁ ናችሁ ነው ሶ ዩ ስተዲ ዩር ኦን ባዮሎጂ ዩ ስተዲ ዩር ኦን ፊዚክስ ዩ ስተዲ ዩር ኦን ኬሚስትሪ ምህንድስና እሱ ነው ሰባዊ የሚሆነው ደግሞ እኔ ሰው ነው ራይት ሁላችንም ውስጥ ያሉ ፈጣሪ የሰጠን ባህሪያትን እንዴት ነው የምናስተውለው ሳይንሱን ማጥናት ነው ሶ ፊዚክስ ካስተዋላችሁ ኤሌመንተሪ ፊዚክስ ላይ about current flow current በዚህ የሚያልፍ ከሆነ ካርል የምናደርገው ምንድነው ማግኔቲክ ፊልድ ነው አይደል ሶ ቀደም ሼር ያርኳችሁ ነበር አከርካሪያችን ውስጥ ትልቅ መረጃ እንቅስቃሴ አለ ሶ በዛ ውስጥ የሚያልፈው መረጃ ዙሪያውን ኤሌክትሪክ ፊልድ ይፈጥራል ወይም ደግሞ የትኛውም ኤሌክትሪክ ፊልድ ወይም ደግሞ የትኛውም ኮረንቲ ሲንቀሳቀስ ዙሪያውን ያለው ፊልድ ኢዝ ማግኔቲክ ፊልድ ነው ምድር የራሷ ኤሌክትሪክ ፊልድ አላት እያንዳንዱ ኮረንቲ ሄደን ሜዠር ብናደርገው አካባቢው ፊልድ አለ አሁን ኮረንቲውን ቆርጬ እንደዚህ ውስጥ ማየው ኮረንቲ እንቅስቃሴ አለ ረቂቅ ነው ግን የለም ማለት አይቻልም አይደል ጣቴን ከማድረግ ነው ጣሽ ሊያደርገኝ ይችላል ሶ አለ ግን ቪዥዋሊ የምናገኘው አይደለም አንለስ አይናችን በጣም ኢቮልቭድ ካልሆነ ክላርቮያንት ይባሉ ሰዎች አሉ these people can see energy ኦራ ማየት ይችላሉ ኢንፋክት እንሰዎች ለምሳሌ ድመት ውሻ ምናምን they see energy ህፃናት ሴንስ ያደርጋሉ ለምሳሌ ህፃን ልጅ የሆነ ሰው አቅፎ ጸጥ ይላል የሆነ ሰው ሲያቅፈው ወር ይላል because they know the energy field ፊልዱን ማወቅ ይችላሉ ኤነርጂ ፊልዳችን ላይ እንዴት ከተከማቸ እንዴት ነው ፊልም የሚያደርገው አንዳንድ ሰው ወይም ደግሞ ህፃናት ወይም እንስሳቶችም ያውቃሉ ሶ እሱን ሳይንስ እንድናስተውል ነው ሶ we actually have electric flow እያንዳንዱ የሰው ልጅ ሴል ኢሚት የሚያደርገው ዋቴጅ አለ ኤነርጂ ፊልድ አለ እሱ ኤነርጂ ፊልድ ከኦራችን ጋር ግንኙነት አለው ሶ ፊው ቴክኒካል ፋክቶች ልንገራችሁ ወይም ደግሞ ቁጥሮች ሶ የአንድ ሰው አቨሬጅ ኤሌክትሪክ ፊልድ 12 ሴንቲሜትር አካባቢ ነው ከባውንደሪያችን የሚወጣው አካል እዚህ ጋር የሚያልቀው አይደለ ግን ኤነርጂ ፊልድ እዚህ ጋር ያልቅም ኤክስቴንድ ያደርጋል እዚህ ጋር ሶ 12 ሴንቲሜትር አማካይ ነው ለዛ ነው የሆነን ሰው በጣም ቅርብ ሆኖ ከኋላችሁ ካለ ዩ ፊል ደማረ ሶ ኤነርጂ ፊልዳችን ኦራ የሚባል ነገር ነው ወይም ደግሞ ኦራ ሲባል ሰምተን እናውቃለን ወይም ደግሞ በቀላሉ ቫይብስ ይሄ ቦታው ቫይቡ ተመችቶኛል አልተመቸኝም ስንል we are referring to the vibration or the electric field of the environment good so 12 ሴንቲሜትር ስንል አማካይ ነው ከዛ ግን ኢነር ኦራ አውተር ኦራ የተባለ ሳይንሱ ሰፋ ይላል ሞር አድቫንስድ ላይ ስንገባ በሰባዊ ምህንድስና ምናስተውለው ነው but essentially ይሄኛው አማካኝ ነው ይሄ ከፍም ዝቅም ይላል ፊክስድ አይደለም ለምሳሌ ሃይኪንግ የምትወዱ ምን አይነት ሰዎች አላችሁ ተፈጥሮ ቦታ ሄዱ ዋው ብዙ ተፈጥሮ ወዳጅ አለ እዚህ ቤት ሃይኪንግ ስትሄዱ የሚሰማችሁ ስሜት ደግሞ ካስተዋላችሁት ቀደም ሜዲቴሽን ጨርሰን የሚሰማን ስሜት አለ አይደል ፈታ ያለ ፍሬሽ የሆነ ስሜት ዋይ ተፈጥሮ ቦታ ስንሄድ ዛፎችም የራሳቸው ኤሌክትሪክ ፊልድ አላቸው ስፔሻሊ ትልልቅ ዛፎች ከ100 ዓመት በላይ የቆየ ዛፍ ጋር ሄዳችሁ ብትቀመጡ ወይ ብታቅፉት ኢነርጂው ቻርጅ ያደርጋል እናንተ ጋር ለዛ ነው አንዳንድ ካልቸሮች ውስጥ ዛፍ ስር ነው ትምህርት የሚካሄደው ምናምን አይደለ ዛፍ ስር ነው ሸንጎ የሚደረገው ምናምን ምክንያቱም ዛፉ ኢነርጂ ስላለው በረም ሼር ያደርገናል ማለት ነው ተፈጥሮ ቦታ በሄድን ቁጥር ኢነርጂ ፊልዳችን 12 ሴንቲሜትር ጋር አይቆምም እስከ 1 ሜትር ድረስ ሊሄድ ይችላል ለዛ ነው ሃይኪንግ ሄደን ስንመጣ we feel fresh አይደል መታደስ ስሜት አለው the reverse is also true በጣም ስትረስ ሆናችሁ ቆያችሁ ረጅም ሰዓት ተቀምጣችሁ ቆያችሁ ከ12 ሴንቲሜትር ደግሞ እየቀነሰ ይሄዳል ስንናደድ ይቀንሳል ስንበሳጭ ስንታመም ሆስፒታል ውስጥ የተኙ ሰዎች ብዙ ጊዜ ቼክ ሲደረጉ 3 ሴንቲሜትር ምናምን አካባቢ ሊደርስ ይችላል እነሱ ዜሮ ሲሆን ነው ማለት ነው ሃርድዌር አለ ሌላ ነገር የለም አንድ ሰው ሲሞት ኪሎ ይመዘን እኩል ነው ግን ሌሎቹ ነገሮች በኪሎ ስለማይያዙ ነው ሶ አንዱ በህይወት እንድንቆይ የሚያደርገን is life force ይባላል ወይም ይሄ ኤነርጂ ፊልዳችን ኦራችን it's a life force so ህይወታችን እንድንቀጥል የሚያደርገን ወይም ስልካችን ባትሪ ከሌለው ሃርድዌር ብቻ ነው አይደል ቻርጅ የሚያደርገን is the electric ወይም ደግሞ ኤነርጂ ፊልድ የምንለው ክፍል ነው make sense so ማደግም ይችላል መቀነስም ይችላል ስንበሳጭ ስንናደድ ስንጨነቅ ምናምን እየቀነሰ ነው የሚሄደው የተለያዩ ስሜቶች ከፍ ዝቅ ያደርጉታል ፍቅር ስንሆን ለጋስ ስንሆን ለሰዎች ስናስብ ቅድም gratitude ስንለማመድ አልነበረ ምስጋና ላይ ቅድም ቼክ ብንደረግ before and after ኦራችሁ አሁን እናንተ ትልቅ ነው የሚሆነው አንዱ ካልምነስ አርጋችሁ ሁለተኛ ትንፋሽ ልምድ ስታደርጉ ኢነርጂ ፊልዳችን በትንፋሽም ያድጋል ይቀንሳል ትንፋሽ በጣም ማይተነፍሱ ሰዎች ኦራቸው በጣም ትንሽ ለዛ ነው ቶሎ የሚደክማቸው ትንፋሽ በረም የሚተነፍሱ ሰዎች ደግሞ ወይም ስፖርት ሰርተን ደስ የሚል ስሜት አለ አይደል ስፖርት ስንሰራ ትንፋሽ በረም ስለሚገባው ወደ ሰውነታችን ኤሌክትሪክ ፊልዳችን ይጨምራል ማለት ነው ሶ ሳይንስ እንደሆነም እንድናስተውለው እስካሁን ግን ይሄ የሚለው ይሄ ልጅ ምንድነው የሚያወራው ምናምን የሚል ሰው ካለ ወደ እናንተ ኤክስፒሪየንስ ልመልሳችሁና በር ስትነኩ ወይም ሰው ሲጨብጡ ጣሽ አርጓችሁ ያጋል ወይ ምናምን ያላችሁ ነው so that is basically እስካሁን ሳወራችሁ የነበረው ኤሌክትሪክ ቻርጅ goes from higher gradation to low gradation አንድ ሰው ብዙ ኤሌክትሪክ ቻርጅ ካለው በር ሲነካ ወይም ግራውንድ ካልሆነ ጣሽ ብሎ ግራውንድ ያደርጋል so in fact ግራውንድ ኮረንቲ ላይ 3 ቀዳዳዎች አሉ አይደል ለመሰኪያ ሁለቱ ፖዚቲቭ ኔጌቲቭ አንዷ ግራውንድ ነች ኤክሰስ ቻርጅ ካለ ግራውንድ የሚያደርግበት ሳይንሱ ምንድነው እዚህ ጋር አንዱ
ሰውነታችንም ኖርማሊ ከተፈጥሮ ጋር ያለን ግንኙነት ኤክሰስ ቻርጅ ሲኖር ሰውነታችን ግራውንድ ያደርጋል። ግን አንዴ በጣም ስማርት ሆነንና ጫማ የሚባል ነገር ፈጠረን የሰው ልጆች። ጫማ ራበር ነው አይደለ? ኮረንቲ አያስተላልፍም። የሚመጣው ቻርጅ አንዳንዴ በጣም ኤክሰስ ቻርጅ ሲኖር በጣም ስንናደድ ምናምን ተረፈ ምርት አለ ሰውነታችን ውስጥ ሊወጣ ወርታች ይሄዳል እግራችን ጋር በርዝግ ነው ይባላል። ይመለስና እዚህ ጋር ትኩሳት አለ ምናምን ወይ በረስ እስክናገኝ ድረስ ጠሽ ብሎ እስኪወጣ ድረስ ይቆያል። ለዛ ነው we are too much ኢነርጂ ጨቅ ብሎ ወይም ደግሞ ሞልቶ በጣም ምግብ ብዙ በልታችሁ ቁንጣን ሲይዛችሁ ያለው ስሜት አለ አይደል? አብዛኛው ስትረስ is basically ብዙ ኤሌክትሪክ ቻርጅ ሲገባ ነው። ስፔሲፊካሊ ፖዚቲቭ አይን ብዙ ጊዜ ስልካችን ላይ ብዙ እንቆይ ከሆነ ረጅም ሰዓት ስልካችሁ ላይ ቆያችሁ ስሜቱን ካስተዋላችሁት ምን አይነት ስሜት ነው? ድሬንድ የሆነ ስሜት አይደል? ምክንያቱም the phone has a positive ion ውስጣችን ይከማችና ጨቅ ይላል ወይም ደግሞ እንደ ቁንጣን ያዘን በኤሌክትሪክ ቻርጅ እንደማለት ነው። so that feels draining። አንዱ ቴክኒክ ምንድነው? ከምድር ጋር በባዶ እግራችን ስንገናኝ ሰውነታችን ዲስቻርጅ ያደርጋል። ሬጉላር ላይ ይህንን ማድረግ መቻል ጤናችን ላይ፣ አስተሳሰባችን ላይ፣ ስሜታችን ላይ ብዙ ጥቅም አለው። ቤዚክሊ ቅድም እንዳልኳችሁ ክሁል ላይ በወር አንዴ የባዶ እግር ፌሽታ የምንለው ፕሮግራም አለ። እዛ ላይ እነዚህ እናደርጋለን። ኢንፋክት የዚህ ወር ፕሮግራም ነገ ነው። እሁድ ነው የሚደረገው ኤቭሪ መንዝ በየወሩ የተፈጥሮ ቦታ ነው የምንሄደው። ዲቴይሉን ቻናል ላይ ማግኘት ትችላላችሁ። መመዝገባችሁ መምጣት ትችላላችሁ። ሳር ላይ እንቦርቃለን፣ ጭቃና ቦካለን፣ ትንፋሽ ልምዶች እናደርጋለን። ቅድም ያደረግነው አይነት ልምድ እናደርጋለን፣ ሜዲቴሽን ምናምን። ውስጣችንን ሙሉ ለሙሉ ሰርቭ አድርገን ነው የምንመለሰው። the whole idea is ውስጣችን ያለ ኤነርጂ ፊልድን ሴንስ ማድረግ እንድንችል ያግዘናል ማለት ነው። ሜክ ሴንስ? እዚህ ላይ ኤክስፒሪየንስ ማድረግ ከፈለጋችሁ አንድ ነገር ኤነርጂ ፊልዳችሁ መንካት ትፈልጋላችሁ? you can touch it by the way። አንዱ የባክግራውንድ ውስጥ ፕራኒክ ወርክ ይባላል ወይም ደግሞ የፕራኒክ ኤነርጂ ፕራክቲስ። እዛ ላይ አንዱ የምንማረው እጃችን በጣም ሴንሲቲቭ አድርገን ኤነርጂን መንካት እንድንችል ነው። የሆነ ነገር ሴንስ ማድረግ ይቻላል። ኢንፋክት እጃችን ሴንሰር ነው፣ ሬዲዮ ሴንሰር ነው። ግን አክቲቬት ማድረግ ከቻለን በረንብ ማስተዋል እንችላለን። ዝግጁ ናችሁ ለመሞከር ኤክስፐሪመንት ለማድረግ? አንዴ ፊል ካረጋችሁ ግን ፊል አለማድረግ አይቻልም። ይቻላል? very good okay let's do this። ሁለት እጃችንን እናንሳና ጭምቅ እናድርገው። እጃችን እንደዚህ ጭብጥ በረንብ እየዘረጋን ከዛ እስቲ ሪስታችንን ማሽከርከር ከዛ ወዳልሰራው ለስለስ ያለ ሙዚቃ ካለ ለስለስ ያለ ሙዚቃ ከፈቱልን። very nice። ከዛ ሪስታችንን ክርናችንና እጃችንን አንድ ላይ very good። ይሄን ምንድነው እያደረግን ያለ ነው? እዚህ ጋር አክቲቬት የምናደርገው ሴንሲቲቪቲያችንን ብሎኬጆች ካሉ የተዘጋጉ ቱቦዎች ካሉ መክፈት ነው። ቅድም በትንፋሽ ስንከፋፍታቸው የነበሩት አሉ። እነዚህ ደግሞ በጣም ርቅ ቱቦዎች አሉ እዚህ አካባቢ። good። ከዛ ምንድነው የምታደርጉት? በግራ እጃችሁ የቀኝ እጃችሁን መካከል ነጥብ ፕረስ ማድረግ ጫን። እዚህ ጋር we have energy center ወይም በእንግሊዝኛ ቻክራ ይባላል ወይም ስዊች ማብሪያ ማጥፊያ ብላችሁ ማየት ትችላላችሁ ቀላል አገላለጽ። ከዛ በሌላኛው እጃችሁ ደግሞ ሌላኛው ብዙ ቻክራዎች አሉ ውስጣችን ወይም ማዕከለ አቅም የምንላቸው። እያንዳንዱ ሴንተር የተለያየ ነገር ነው ገቨርን የሚያደርገው ሀሳብ፣ አእምሮ፣ የጤና አኳያ ምናምን። ኢነርጂ ቴራፒ ላይ ቴራፒ ስንሰጥ አንድ ሰው ብሎክድ የሆነ ቻክራ ካለው እዛ ቦታ ጋር ያለውን ብሎኬጅ እንከፍተለታለን። ሂል ያደርጋል በብዙ ደረጃ። ከዛ ጣቶቻችንን ሁሉንም ጣቶች ፕረስ ማድረግ በጣም አሪፍ። ከዛ ሪላክስ እናደርጋለን። እስቲ አንድ 3-4 ዙር ትንፋሽ ስንስብ ትከሻ ወደ ጆሮ መጭመቅ። ከዛ መልቀቅ፣ ሳብ፣ ለቀቅ፣ ሳብ፣ ለቀቅ። የመጨረሻ ጨምቀን መያዝ። 5 4 3 2 1 ሪላክስ። በጣም አሪፍ ጉድ። ቀጥለን ሁለት እጃችንን አንድ 10 ሴንቲሜትር አካባቢ ብቻ እንዲራረቁ ማድረግ። ከዛ በጣም በእርጋታ ትንፋሽ ልምድ እናደርጋለን። ደግሞ በጣም ረጋ ያለ ትንፋሽ ስበን 1 ሰከንድ መያዝ፣ አየር ለቀን 1 ሰከንድ መያዝ ይሆናል። በጣም በእርጋታ ትንፋሽ መሳብ፣ መያዝ፣ ትንፋሽ መልቀቅ፣ መያዝ፣ መሳብ፣ መያዝ። ቅድም እንዳልነው ከሆድ ለመተንፈስ እንሞክር፣ ግን ሳንጨናነቅ። የሚያጨናነቀን ከሆነ እንደተመቸን እንተንፍስ። ዋናው ትንፋሽ ስበን ያዝ፣ ለቀን ያዝ። በጣም ለማስተዋል ከፈለግን አይናችንን መጨፈን ያግዘናል፣ ግን የግድ አይደለም። ከፈለግን መጨፈን እንችላለን፣ ካልፈለግን ገልጠንም ማስተዋል እንችላለን። ቀስ እያለን ሁለት እጃችንን ትንፋሹ እየቀጠለ እጃችንን ማራራቅ እና ማቀራረብ በጣም በእርጋታ። ሁለት እጃችን ሲቀራረቡና ሲራራቁ ማስተዋል። በደንብ ለማስተዋል ከፈለግን ወይም ደግሞ ለውጥ ማስተዋል ከፈለግን የምላሳችንን ጫፍ ላንቃችን ጋር በእርጋታ ማገናኘት።
ቲፕ ኦፍ ዘ ታንግ ኦን ዘ አፐር ፓሌት ሳይጨናነቅ ይሄ የኮረንቲ ፍሰቱን ውስጣችን እንዲጨምር ያደርገዋል። በምላሳችን ላንቃ መንካት እጃችን አይነካካም። ሳይነካካ ማራራቅና ማቀራረብ ብቻ ነው። bring them closer and further የሆነ ነገር ልናስተውል እንችላለን፣ ላናስተውልም እንችላለን። የሆነ ነገር ለማስተዋል አንሞክር ወይም ደግሞ አንፈልግ። ዝም ብለን ተመልካች ብቻ ነው። አእምሮአችን ብዙ አይሳተፍም እዚህ ጋር ኦብዘርቨር ብቻ ነው የምንሆነው። የሆነ ነገር ልናስተውል እንችላለን፣ ፈገግ ሊያሰኝን ይችላል፣ እንዴ ምናምን ልንል እንችላለን፣ ችግር የለውም። ከዛ ቀስ እያለን ኳስ እንደምናጠብ እናስብ። እጃችንን ስወርል እያደረግን ኳስ ላይ እንደምናንቀሳቀስ መሀል ያሉ የእጃችን ክፍሎች እንደተገናኙ እንደተያዩ ትይዩ እንደሆኑ ነው። ሌላኛው እጃችን ክፍል ብቻ ነው የሚንቀሳቀሰው። እጃችንን ከግራ ወደ ቀኝ ከቀኝ ወደ ግራ ማሽከርከር ካልገባችሁ ማየትም ይቻላል። አሁንም ከዛ ማራራቅና ማቀራረብ ስሜት ካለው በረም እየራራቀን ማስተዋልም እንችላለን። feel the sensation ውስጥ ምንድነው ማስተውለው? ከዛ ቀስ ብለን አይናችንን ገልጠን እንየው። እጆቼ መካከል ምንም ነገር የለም ማለት ይለው ማን ነው ተገፋኝ ምናምን ልል ይችላል። very nice and relax ትንፋሽ መሳብ መልቀቅ very good nice ያስገርማል አይደል? ተፈጥሮ ብዙ ጊዜ ማናስተውላቸው ነገሮች ግን ያሉ ነገሮች ኢንፋክት እስካሁን ማወራቸው ነገሮች ሳይፋይ ወይም ሩቅ ነገር ወይም ፍልስፍና ለመሰላችሁ ደግሞ ይሄኛው እንዴ ሊያስብላችሁ ይችላል። ሶ ምን ያክሎቻችን ነው ነገር አስተዋልን? ዋው ሴንሲቲቭ ሰው ብዙ አለ እዚህ ቤት ማለት ነው። ናይስ። እሺ ምን ያክሎቻችን ማግኔቲክ ነገር አስተዋልን? እንዲህ የሚገፋፋ ምናምን። ናይስ። ምን ያክሎቻችን ሙቀት ነገር አስተዋልን? ሂት። ቬሪ ናይስ። ምን ያክሎቻችን የሆነ እንዲህ ስዊርል የሚያደርግ የሚሽከረከር እንደ ኳስ ያለ ኤነርጂ ቦል? ቬሪ ሴንሲቲቭ። ቬሪ ጉድ። ሶ እስካሁን የምናወራቸው ነገሮች they are not philosophy ፍልስፍና አይደለም። it's a pure practical science ተፈጥሮን እያጠና ነው። ላቦራቶሪው እዚህ ውስጥ ነው ያለው። ሶ ይሄኛው ግን ኤክስፒሪየንስ አድርገን ብቻ አይደለም። when you are more sensitive you can take information በእጃችሁ አንዳንዴ በአይናችን የማናየው ነገር ሁሉ በእጃችን ሰው ነው። አሁን አንዱ የተማርኩት ትምህርት ፕራኒክ ቴራፒ ይባላል። እዛ ላይ I can check የራሴን ኢነርጂ ሴንተር ለምሳሌ ብሎክ ዲዮ ነገር ካለ ቼክ አድርጌ ማወቅ እችላለሁ። የሰዎችንም ኢቭን ምግብ ብዙ ትራቨል ሳረግ አንዳንድ ሀገር ላይ ምን እንደሚቀርብልኝ አላውቅም። so I can check even the food እና ማወቅ ይቻላል። የቆየ ምግብ ይሁን ፍሬሽ ምግብ ይሁን so our hands are very powerful tools. so በጣም በእጃችን መካከል ኢነርጂ ሴንተር ላይ ኢነርጂ ይገባል ይወጣል። ሁሉ ጊዜ ይሄንን ሴንሲቲቭ ካደረግነው ብዙ መረጃ መውሰድ ይቻላል። if it makes sense good wonderful በጣም ደስ የሚል ኤክስፐሪመንት ነው። so እየጨረስን ስለሆነ የተወሰኑ መረጃዎች ሜቢ ሼር ማድረጋችሁ ይኖራሉ። so ኩሁል ላይ ያሉ ፕሮግራሞችን ሜቢ ብዙዎቻችሁም ታቋቸው ናቸው። ለማታቋቸው የተለያዩ ስኬጁሎች አሉ በሳምንት ደረጃ የሚሰጡ የዮጋ ክላሶች፣ ሜዲቴሽን ፕሮግራሞች። የኩሁል ሆልነስ ዴይ የሚባል አለ በዚህ ወር የሚካሄድ። ስኩል ሲኒማ የሚባል አለ በወር አንዴ የሚካሄድ ነው። እሱም ኢንፋክት ነገ ነው ዛሬ ማታ ቅዳሜ ኩል ሲኒማ አለን። ሚኒማሊዝም የሚል ፊልም እናያለን። በህይወታችን በጣም ኢምፖርታንት ነገሮች ምንድናቸው የሚለው ላይ የተሰራ ዶክመንተሪ ነው። ብዙ አዋርዶችን ያሸነፈ ፊልም ነው። በወር አንዴ ኩል ላይ ሲኒማ እናያለን። ቻናል ላይ ላላችሁ ሰዎች ፕሮግራሙን ስለምታዩት ማየት ትችላላችሁ። የባዶ እግር ፕሮግራም ነገ ጠዋት አለ። ለድርጅቶች የምንሰጣቸው ፕሮግራሞች አሉ። ይሄ ኤክስቴቲክ ዳንሲንግ ይባላል። መቦረቅ ለምትወዱ ደግሞ ሰዎች ከልብ ሙቭመንት የሚባለው ወይም ደግሞ ኤክስቴቲክሊ ውስጣችንን ማደስ የምንችልበት ልምምድ ነው። ይሄኛው ላይ ብዙ ሰዎች ያለቅሳሉ። በእንቅስቃሴው ላይ ብዙ ቴክኒኮች አሉ። ቅድም እንዳለው ኢነርጂ ፊልዳችን እንዴት ማስፋት እንደምንችል የምንማርበት ሳይንስ ነው። ከዚህ ጎን ለጎን ሜቢ ድርጅት አካባቢ ላላችሁ ሰዎች ለድርጅቶችም ስልጠና ስለምንሰጥ you can also share it with your organization። እነዛ ድርጅቶች የሰጠናቸው ስልጠና የተለያዩ ካምፓኒዎች ኦርጋናይዜሽኖች ናቸው። you can next የኦንላይን ምህንድስና ወይም ደግሞ የኦንላይን ኮርሶችም actually በቅርቡ የምንጀምረው ትልቅ የኦንላይን ስኩል ይኖራል። ሰብአዊነት የሚባል ቻናላችን ላይ ላላችሁ ሰዎች ላውንች ሲደረግም በረምብ ሼር ትደረጋላችሁ። በዛ ላይ የተለያዩ ሰዎች ኩሁል ላይ በአካል መገኘት የማይችሉ ከውጭ ሀገር ሆነው የሚካፈሉ አሉና እነሱም ወር ሁላችንም ከቤታችን ሆነ ስልካችንን ብቻ መጠቀም የተለያዩ ስልጠናዎችን መውሰድ የምንችልበት ቅድም እንዳለው አእምሮ ላይ አካል ላይ ስሜት ላይ የምናደርገው ፕሮግራም ነው። ሰብአዊነት የሚባል ዌብሳይት አለን። በዛ ላይ ገብታችሁ ማየት ትችላላችሁ።
ሌላው እዚህ ጋር ኦፖርቹኒቲ ቢሰጣችሁ የሚል ሀሳብ መጥቶ ነው ለዛሬ ተሳታፊዎች የሚቀጥለው ቅዳሜ ዛሬ ሳምንት የሙሉ ቀን የሰብአዊ ምህንድስና ኮንሰርት አለ። ኮንሰርት ሲባል ብዙ ጊዜ የምናውቀው የሙዚቃ ኮንሰርት አለ። ዛሬ እንዳደረግነው የአካል የአእምሮ የስሜት የኢነርጂ ኮንሰርት ቢኖር ደስ አይልም? ሙሉ ቀን ከኔ ጋር የምታሳልፉበት ቀን ነው። ሆቴል ውስጥ ነው የሚካሄደው። the whole day አካላዊ አእምሮአዊ ስሜታዊ እና የኢነርጂ ምህንድስና ትሬኒንጎችን ነው የምትወስዱት። በዚህ ኮርስ ላይ it's a deep immersion በጣም የጠለቁ ትሮማዎች ካሉ እነሱንም ሂል ማድረግ የምንችልበት አካላችን ላይ ትልቅ ቅኝት ማሳደር የምንችልበት በጣም ብዙ ሰዎች ቪዲዮዎች እያየን ነበር ቴስቲሞኒዎች ሼር እያደረጉና ብዙ ሰዎች እያለቀሱ ምናልባት በአንድ ቀን ይሄው ላክል ህይወቴ ለውጥ ማምጣት አልችልም ብዬ አስብ ነበር ያሉ ሰዎች ነበሩና ለዚህ ቅኝት ዛሬ ተሳታፊ ለሆናችሁ ሰዎች ብቻ we have a discount plan ከፈለጋችሁ ፎቶ ማንሳት ትችላላችሁ። ኩል ሰርቪስ የኛ ከስተመር ላይን ነው ቴሌግራም ላይ እዛ ላይ እነዚህን ጥያቄዎች መልሳችሁ ከላካችሁ የዲስካውንት ፕላኑ ላይ መካተት ትችላላችሁ። ጥያቄዎቹ ምንድናቸው? ከዛሬ ፕሮግራም ምን ተማርኩኝ? what did I learn from this program? ለርን አድርጌ ግን ህይወቴ ላይ ምን አፕላይ ማድረግ እፈልጋለሁ? ዛሬ ከተማራችሁት ወደ ህይወታችሁ ምን መውሰድ ትችላላችሁ። ሌላ ደግሞ ባለፉት 2-3 ወሮች ራሴ ላይ ምን እየሰራው ነበረ፣ በሚመጡት 2-3 ወሮች ደግሞ ምን ለመስራት አሳባለኝ። የትኛውም ታላቅ ወይም ደግሞ ፓወርፉል ቴክኖሎጂ ስራ ላይ ላለ ሰው ቢሰጥ ይሻላል። አንድ ሰው መኪና የማያስፈልገው ከሆነ ትልቅ ኢንቨስትመንት አያስፈልገው። ከረንትሊ ግን ቅድም እንዳለችው ህይወታችን ራሴ ላይ እየሰራው ከሆነ የኛው ፕሮግራም ሊፕ ነው የሚያደርጋችሁ። በጣም ስፕሪንግ ቦርድ ስለሆነ ወደ ትልቅ ደረጃ ማሻገር የምትችሉበት ፕሮግራም ነው የሁለንተናዊነት ኮንሰርት። if you answer these 2 questions including ስማችንና ስልካችንን ወደ ኩል ላይን እነዚህን ጥያቄዎች መልሰን መላክ እንችላለን። ኩል ሰርቪስ ላይ ያሉ ቲም ሜምበሮች ያስተናግዷቸዋል። በፍላጎታችሁ መጠን ዲስካውንትም አክሰስ ማድረግ ትችላላችሁ ማለት ነው። የግሩፕን ፓኬጅ አለው። ሜቢ እንደ ጓደኛ እንደ ቤተሰብ ደግሞ አብራችሁ ራሳችሁ ላይ የምትሰሩ ሰዎች ካላችሁ የግሩፕ ዲስካውንትም ስላለ እሱንም መረጃ መጠየቅ ይቻላል ማለት ነው። ሙሉ መረጃውን ቴሌግራም ላይም ማግኘት ይቻላል። እቺን ፎቶ ካነሳችሁ በቂ ነው። ሌላ ኩል ላይ we also are open for aspiring leaders በተለያየ ደረጃ ራሳችን ላይ መስራት የምንፈልግ ሰዎች ኩል ላይ የኢንተርንሺፕ ፕሮግራም አለን። if you want to play for a grand mission ወደ ኋላ የ60 ቀን ኢመርሽን ኢንተርንሺፕ አለ። በተለያየ ሙያ ላይ ያሉ ሰዎች በየተወሰነ ጊዜው የምናወጣው ኢንተርንሺፕ ፕሮግራም ነው። ለአሁኑ if you are in photography videography ላይ ቪዲዮ ኦዲዮ ፕሮዳክሽን ላይ ካላችሁ፣ ማርኬቲንግ አካባቢ ቲም ቢልዲንግ ላይ ዲጂታል ማርኬቲንግ ዌብሳይት አፕ አካባቢ የምትሰሩ ሰዎች ካላችሁ እንዲሁም ጓደኞችም ካላችሁ ሼር ማድረግ ትችላላችሁ። you can join ኩል በዛ ያሉትን ፕሮግራሞች አክሰስ የሚሰጣችኋል። በዛው ደግሞ ኮች ትደረጋላችሁ፣ ሜንተር ትደረጋላችሁ። ሰብአዊ ምህንድስናን በ60 ቀን ውስጥ ራሳችሁ ላይ ኢንቨስት ማድረግ የሚችሉበት አጋጣሚ ነው። ይሄኛውንም ቻናሉ ላይ ማግኘት ስለምትችሉ አፕሊኬሽን የራሱ ፕሮሰስ አለው። ቻናሉ ላይ ከገባችሁ አፕላይ ማድረግ ትችላላችሁ። አጠር ያለች ጊዜ ብትሆንም ብዙ ነገር ነክተናል አይደል ዛሬ። በጣም ቴንኪዩ ለነበረን አብሮነት። ከአንዳንዶቻችሁ ጋር በድጋሚ የምንገናኝባቸው ስቴጆች መድረኮች ይኖራሉ። በዛ ስንገናኝ ደግሞ የበለጠ ጥያቄዎችን ማድረግ እንችላለን። ነገ ማታ actually we have የእሁድ ማታ ላይ የሳምንታዊ የአርሞ ፕሮግራም አለ ኩል ውስጥ በአካል መምጣት ትችላላችሁ። ለዚህኛው ሳምንት ደግሞ የኦንላይን ቫሪዬሽን ተዘጋጅቷል። እሱ ላይም ከተሳተፋችሁ 11 ሰዓት ላይ እሁድ የአርሞ ፕሮግራም ይካሄዳል። እሱ ላይም ማዕከላችን ውስጥ መጣችሁ የተለያዩ የአርሞ ሳይንሶችን አእምሮን የመግራት ሳይንሶችን መለማመድ ትችላላችሁ ማለት ነው። በእኔ በኩል በዚህ ጨርሻለሁ። ቅድም አንድ ያስደረግኳችሁ ነገር ነበር፣ እሱን ላስደግማችሁ ነው። ራሳችንን እንከፍ እናድርግ አንድ ላይ give yourself a hug ወደ ድድድ መሳም ይቻላል። በጣም ወዳችኋለሁ፣ አከብራችኋለሁ። ያክብርልኝ።